ሁሉም በደረሰበት ልክ ይመላለስ ስለሚል እኩል ስታንዳርድ ለምን አሉንም አይባልም። ያ ግን እንዳልኩ አሁን ለምሳሌ የአብርሃምን እንዴት አየው አንተ? መጀመሪያ እሱን ንገረኝና ይቅርታ ሰላምዬ ባሮክም ስላቆየዋችሁ በጣም ይቅርታ። ወደዚህ መጣ። ስለዚህ የአብርሃምን እንዴት ተቀበልከው? እንዴት አየው አንተ? አብርሃምን ነገርኩ፣ ሜታፎሪክ ነው፣ ተናጋሪው ራሱ ኢየሱስ ነው። ስለዚህ አብርሃም መጥቶ ዲል እያደረገ አይደለም። አብርሃምን ክሌም ያደረገው ሜንሽን ያደረገው ራሱ ኢየሱስ ነው። ኢየሱስ ካደረገው ይቀበለዋል አይደል? ከኢየሱስ በላይ ማን ሊሰጥ ነው አልኩ እኮ። ከታማኙ አሁን ለምሳሌ ጳውሎስ ቢለው ይኸውልህ፣ ጳውሎስ ቢለው አይ ዋቴ ነው ምናምን ልትለኝ ትችላለህ። ራሱ ኢየሱስ ክርስቶስ የነገርህን ነገር ኢየሱስ የተናገረውን ኢየሱስ የነገረንን ነገር ኢየሱስ እሱም ብቻ አይደለም ሙሴን በሰማይ ሙሴና ኤልያስን ያሳየ ኢየሱስ ክርስቶስ የተናገረውን ነገር ገብቷል። ብዙ ቦታ ነው ያሳየን። እንደ ምሳሌ ከሆነ ሙሴንና ኤልያስንም አሳይተዋል። በሰማይ ከፍቶ አሳይተዋል። ከዛ በኋላ ተጋርዶ እግዚአብሔር አምላክ እንዲያውም እምወደው ልጄ እሱ ነው እርሱን ስሙት ብሎ ተናግሯል እዛ ተራራ ላይ። አሁንም ምል ነገር ምንድን ነው? እዚህ ጋር ኢየሱስ ክርስቶስ ተናግሯል። አብርሃምን ስለ አብርሃም ታሪክ ነግሯል። አብርሃም ያለበትን ሀብታሙ ያለበትን እንዲሁም አላዛር ያለበትን ተናግሯል ኢየሱስ ክርስቶስ። ስለዚህ ይሄ ምሳሌ ሳይሆን እውነተኛ የሆነውን እየሆነ ያለውን ነው የሚናገረው። እየሆነ ያለውን ነው። አብርሃም ማየት እንደሚችል ሙሴን፣ ነቢያቶችን ማየት እንደሚችል የእግዚአብሔር የሆኑትን አይቶ እንዲሁም ይሄኛውን ቢነሳ እንኳን ያለው እንኳን ብሎ ነው ያለው። ቢነሳ እንኳን አያምኑትም። ከሞቱት አንዱ ቢነሳ እንኳን አያምኑ። ማስነሳት እንደሚችሉ ደግሞ ኤልሳንም አሳይቻለሁ። የኤልሳ ሬሳ ሌላ ሬሳ በነካው ጊዜ ብድግ ብሎ ተነስቷል። የሞተ ሰው ተነስቷል። ሞተ የተነሳው ያላመኑ ሰዎች አሉ። ስለዚህ ልል የምፈልገው ምንድን ነው? የኔ ጥያቄ ምንድን ነው? ቅዱሳን ሁሉም ቦታ ላይ እንደሚሰሩ አገልግሎታቸው እንደማይቋረጥ ነው እኔ የገባኝ ከመጽሐፍ ቅዱስ ትምህርት። አገልግሎታቸው በስጋ ብቻ የሚቀር አይደለም። በስጋ ብቻ የሚወሰን ሳይሆን ከስጋ ተለይተውም በመጽናኛ ቦታም እያሉ እንዲሁም ደግሞ መፍረድ እንደሚችሉ ማቴዎስ ወንጌል ምዕራፍ 19 ላይ እንደሚናገር ነው እዚህ ጋር ያለው። ስለዚህ አንተ ደግሞ የምትለኝን በሁለቱ በሰጠው ነገር ላይ በሁለቱ ብቻ ላይ ኤክስፕሌን አድርግልኝ አንተ በምትፈልገው። ተባረክልኝ። ኦኬ፣ በዚህ አጋጣሚ ዮኒ ጀስት አንተው ዞሮ ወደ ምልጃም ነው ነገሩ የምታመጣው ነው። ስለ ምልጃም ነካ አድርገን አልፈለን። የአምስት አይነት ምልጃዎች አሉ ብዬ አምናለሁ። እሱም እነግርሃለሁ። አብርሃምን ካልከኝ አብርሃምን ቅድም ሜታፎሪክ ነው፣ ተምሳሌታዊ ነው ብያለሁ። ተናጋሪው ኢየሱስ ነው። ኢቭን ኢፍ የመጨረሻው የሉቃስ ወንጌል ምዕራፍ 16 መጨረሻ አልዓዛርን አልልከውም ነው። የዚህ የሀብታሙ ሰውዬ መሻት ምንድን ነው? እሱ እኮ ጠፍቷል፣ እሱ እኮ ሞቷል። ግንስ ለወንድሞቼ አልዓዛርን ላክልኝና ይህን ነገር ይንገራቸው እንደኔ እንዳይጠፉ እኔ በህይወት እያለሁ አጥፍቻለሁ የሚል ነው። እና ደግሞ ይህን ሲል እንኳን አብርሃም ምን አለው? አልዓዛር አይሄድም፣ የሞተው አልዓዛር እንኳን ቢነሳ አይሰሙም፣ ሙሴና ነቢያትን መስማት ያለባቸው ብለው ስለ እነሱ መጽሐፍ ነው ሪፍሌክት እያደረገ ያለው እንጂ ጀስት አብርሃም ተነስቶ ወይ ደግሞ የሞቱ ሰዎች ምናምን የሚል ክሌም የለውም። ሲጀመር መጽሐፉ ነው ዲሲዥን እያደረገ ያለው። ነቢያትን አንብቡ፣ ደግሞ ሙሴን አንብቡ፣ ያ ወደ መዳን ያደርሳችኋል የሚል ክሌም ነው ያለው፣ ሌላ አይደለም። ወደ ራእይ እንምጣ። እሱ ጋር ነው ጥያቄ፣ እዛ ጋር እንዳትዘለልብኝ ነው። አብርሃም ሙሴ መኖሩን በምን አወቀ ነው? ወደዚህ ነው እዛ ጋር የተናገረ ያለው እኮ ክራይስት ነው። አብርሃም እኮ ተናጋሪው እያለ ስለዚህ ኢየሱስ ኢየሱስ የሁሉ ነገራችን መጀመሪያ መፈጸሚያም ነው። ስለዚህ ኢየሱስ የነገረኝን ነገር ምንም ነገር አምናለሁ፣ እኔ አምናለሁ። ኢየሱስ የነገረኝም በሙሉ ስለማመን አብርሃም ሙሴ መኖሩ እንዴት አወቀ? እሱን እንድትነግረኝ ነው። ኢየሱስ ተናግሯል። ኢየሱስ አብርሃምን አድኖታል። አሁን እኮ ጥያቄ ልክ የማይመጣው እንዴት እንደው ታውቃለህ? አብርሃም እንዴት አወቀ አትልማ። ተናጋሪው ኢየሱስ ነው። ስለ አብርሃም ስለ ሙሴ የሚያወራው ኢየሱስ እንጂ አብርሃም እየጠየቅኩ ያለው አብርሃም ሙሴን እንዴት አወቀ ነው። ኢየሱስ አብርሃም እንዴት አወቀ አልጠየቁ። ኢየሱስማ ፈጣሪያችን ነው። እየተናገረ ያለው አብርሃም ቢሆን ጥያቄ ልክ ነበረ።
የተናገረ ያለው ኢየሱስ ስለሆነ ግን አብርሃምንም የጠቀሰው ኢየሱስ ነው፣ ነቢያትንም ሙሴንም የጠቀሰው ኢየሱስ ስለሆነ ኢየሱስ ጠቀሳቸው አይደለ? ጠቅሶ ግን ምንድን ነው ያለው? አብርሃም ነው የተናገረው። እዛ ቦታ ላይ እኮ ኢየሱስ አይደለም፣ አብርሃም ነው የተናገረው። ኢየሱስ ነው። ይህንማ እንዴት አብርሃም አልተናገረም? በተአምር ተናጋሪው ማን ነው? ኢየሱስ ነው። ለደቀ መዛሙርቶቹ ሲናገር የነበረው ኢየሱስ ነው። ለዛ ነው እኮ ሜታፎሪክ ነው ያልኩ። አብርሃምም ሜንሽን የሚያደርገው ራሱ ኢየሱስ ነው። ነቢያትም ሜንሽን የሚያደርገው ራሱ ኢየሱስ ነው። ይቅርታ። አዎ፣ ግን እንዳልኩ አሁንም የምናገረው ምንድን ነው? ኢየሱስ ክርስቶስ ስለ አብርሃም ተናገረ አልኩ አይደለ? አሁን የምጠይቅህ አብርሃም ሙሴ እንዴት አወቀው? ይሄ ነው እኮ ያልተመለሰልኝ የኔ ጥያቄ። አሁን እኮ እኔም እኮ እያልኩ ነው። አብርሃም ተናጋሪ ቢሆን ኖሮ እንዴት አወቀው እንላለን። አሁን ተናጋሪው የዘገበው ነው እንጂ ማድረግ አንችልም። የዘገበው ነው እንጂ ተናጋሪዎቹማ እየተነጋገሩ ያሉትን እኮ ነው ጌታ እየተናገረ ያለው። መጽሐፉ በግልጽ እንደሚያሳየው እየተነጋገረ፣ ለምን እርሱም እየጮኸ ማን አየው? በደንብ ስማ። በሲኦልም በስቃይ ሳለ አሻቅቦ አብርሃምን በሩቅ አየ። ከዛስ አልዓዛርን በእቅፉ እርሱም እየጮኸ አብርሃም አባት ሆይ ማረኝ፣ በዚህ ነበልባል እሰቃያለሁና የጣቱን ጫፍ በውሃ ነክሮ መላሴን እንዲያበርድልኝ አልዓዛርን ስደድልኝ አለ። አሁን ይህንን ነገር እየዘገበው ያለው እኮ የሆነውን ፕራክቲካሊ እየሆነ ያለውን ነገር ነው እየተናገረ ያለው እንጂ ጀስት ዝም ብሎ ከራሱ እንትን ብሎት አይደለም የመጣው። መጽሐፍ ቅዱስ ላይ በግልጽና በግልጥ የተቀመጠ ነገር ነው። አሁን ይህን ደግሞ እየጠየቀ ያለው የሆኒ ከእውቀት አንጻር ነው። አንተ እንዴት ያውቃሉ አልክ። ከምን እውቀት እንደሚናገሩ ሊያሳየ የፈለገው አብርሃም በምን አወቀ ነው። አብርሃም በምን አወቀን ስትመልስለት ቅዱሳን እንደውም በምን እንደሚያውቁ ይመልስልሃል ማለት ነው። ኦኬ እሺ፣ አብርሃምም አወቀ ቅዱሳንም አወቁ። አዘይዶ ዘሌ ፐርፐዙ ምንድነው ነው ያልገባኝ። አንተ በምን ያውቃሉ አልካ? አየው በቃ ስለዚህ ይጸልያሉ ነው። ስለኛ ስለሁላችን ይጸልያሉ። ሁሉም እኮ ጸሎታቸው ምን ጥቅም አለው ነው? ጸሎታችን እኛ ወደ ንስሐ እንድንቀርብ ያደርጉናል። ወደ ንስሐ እንድንቀርብ ያደርጉናል። ወደ አንድ ጊዜ ይቅርታና አንድ ጊዜ አሁን ስለገባን አሁን እኛ እንቀጥላለን። የእነሱ ጸሎት እኛን ወደ ምን ይረዳናል ሲባል ወደ ንስሐ እንቀርባለን። ወደ ክቡር ስጋውና ወደ ክቡር ደሙ እንመጣለን። ቅድም ግን ፕሮፌትዬ ስትናገር አንድ ነገር ተናግረ ነበር። ኦሪየንታልና ግብጽ ስትል ነበር። እሺ ኦሪየንታልና ግብጽ እያያሉ አይ ከመጀመሪያው ከገባሁበት እንትን ልጀምርና ወደዚህ እንገባለን ብዬ ነው። ስለ መዳንም ትንሽ የተሳሳተ ነገር ስትናገር ስለነበረ እያንዳንዱ እውነት ለመናገር ፕሮፌትዬ በጣም ከይቅርታ ጋር የተናገርካቸው ነገሮች ሁሉ ስህተት አላቸው። ከሁሉም ስህተቶች ግን አሳያለሁ። ሁሉንም ስህተቶች እዚሁ በእግዚአብሔር ቃል ማለት ነው። እንደዛ ከሆነ እኔም ሳወራ ብዙ ስህተት ችዬ ነው ቶለሬት አድርጌ ነው። እሺ አሁን እኛ ከተሳሳትን ከእግዚአብሔር ቃል ማለት ነው። ፕሮፌት አንተ ባልከው ልክ እኔ አሁን እንደዚህ ዲስሪስፔክት አድርጌ አላወራሁም። አላረኩም። እኔ አሁን ዲስሪስፔክት አላረገም። ከዚህ በፊት አውርተን የምናውቃለን አይደለ ፕሮፌት? ተደማመጡ። እኔ አሁን ከዮኒ ጋር ስለ መልጃው ባሩክ ይቀጥላል። እሺ እኮ ረጅም ሰዓት እንትን አለና እኛ ጋር በጣም ሌሊት ስለሆነ የገባሁትን እሱ ጋር ላውራና ባሮኪ እናውራለን። ችግር የለም። ከዚህ ስለ መዳንም ብዙ አውርተናል። ከአንተ ጋርም እኮ ያለስ መድገም ነው። ስለ መዳን ካወራን ስለዛው ስለ መዳንም ስለተነሳ እዚህ ጋርም ደግሞ 2000 ሰው በላይ ስላለ የሚጠቅመውን መጽሐፍ ቅዱስ የሚናገረውን ነገር በደንብ ብንነጋገርበት ለመዳን ለሰው ሁሉ ይጠቅመዋል ከማለት አንጻር ነውና ቅድም ከይቅርታ ጋር ትንሽ ስህተት ስላየው ነው ስትናገር። ዮኒም ደግሞ ስለተነሳ ከኔ ጋር እንቀጥልና እንትን እንላለን። ኦሪየንታልና ግብጽ አሁን ይለያያሉ ብለሃል። ቅድም ተሳስቻለሁ። ቀድመን ያወራነውን ሰምተሃል? ከዛ በፊት እየሰማችሁ ነበር። ከተሙዬ ጋር ስተወሩ እየሰማችሁ ነበረ እኮ አላልክም ብለሃል። እሺ ከይቅርታ ጋር እሱ ምን አለ ያለው መልስ እኮ ነው የሰጠው እኮ እንጂ እኮ ፕሮቴስታንቶች እንደምትለያዩ አንድ እንዳልሆናችሁ እየተናገረ ነበር። ምንም ይገልጻል። ቆይ አንተ ምን አልክ? ከዛ ኦሪየንታልና ግብጽ ይለያያሉ አልክ አይደለ? ክርስቶስ ባህሪ ላይ ሁለት አይነት ክሌሞች አሉ የሚለውን ለማሳየት ነው። እሺ እኮ ማንና ማን ይለያያሉ አልከኝ። ከዛ ማንንም በለው ችግር የለውም እሱ ማንንም አልከኝ። ቆይ ይኸውልህ አሁን እኮ አንተ ቅድም ስትናገር ከነበረው ነው። አየህ ችግር የለውም እኮ ዮኒ ከአንተ ጋር ላውራ እንዴ? ተው በቃ ባሮክን ተው አላወራሁም። አይ ንገረው። ባሮክ እኮ የጠየቀው ምን መሰለህ? ቅድም ለእኔም ለተሙሻም
ኦኬ ለእኔም ለተሙሻም የግብጿና የኢትዮጵያ ይለያያሉ ብለኸኛል አይደል? የግሪኳ ወይ ከኢትዮጵያ ወይ ግብጿ ከኢትዮጵያ ጋር ዲፍረንስ አላቸው በክርስቶሎጂ። ለምንድን ነው አንድ ባህሪ ሁለት ባህሪ? ቆይ ተሙ አንዴ ቆይ ተሙ ፕሊዝ አንድ እንሆናለን። ይሄ እኮ ከባድ ነው። እሺ አንዴ እንጨርሳሽ ዮኒ ከአንተ ጋር እኔ እኮ በጣም ወደ 3 ሰዓት ተቀምጫለሁ። ኢትዮጵያ ነው የምኖረው። እሱም ባሮክም ኢትዮጵያ ስለሆነ ብዬ ነው። ሌሎቻችሁ 3 ቨርስ 1 የምትሉኝ እኔ በጌታ ነኝ ነው የምትሉኝ። በጌታ ነኝ እኔ መማር የምፈልግ በጌታ የሆንኩ ሰው ነኝ። ትምህርት እየተማርኩ ኦርቶዶክስ ነኝ አላልኩኝ። ቤት ነው የምትመጡት። ቤት እያደረጋችሁ ነው 3 ለ1 ምናምን የምትሉት። ጥያቄ መጠየቅ ያስደነግጣችኋል። ሌላ የሚጠይቃችሁ የለም። ዝም ብሎ የሚቀበል እንጂ የሚጠይቃችሁ የለም። this is the biggest problem። ከስር የምትናደዱት የሚጠይቅ የለም። ዝም ብሎ ጌታ ያድናል ትባላለህ፣ ትገባለህ። ሌላ ታሪክ የለው። የሚጠይቅ የለም። እኔ እጠይቃለሁ። በቃ ስለ ምልጃ እኔ ግን የራሴን ፐርስፔክቲቭ ለእኔ 5 አይነት ምልጃ አለ ብዬ አምናለሁ። ያ ግን ከዛ በፊት የእንትኖቹን አሁን ለምሳሌ የቅድሙን ዮሐንስ ራእይን እሺ ምሳሌን በል እሺ ልስማማ፣ ያንተ ልቀበለው። ያንተ የኢየሱስ ክርስቶስ ምሳሌ ነው አልከኝ፣ እሺ ብዬ ተቀበልኩ። ዮሐንስ ራእይን 6ን ሳወጣ ከ4 ጀምሮ አልቀበለውም አይነት ነገር ነው የሰማሁት። ጀነራል ኖሌጅ አውራን እንጂ እኔ እኮ እናገራለሁ ብያለሁ አልናገርም። እሺ ንገረኝ እስቲ 6ን አንብብልኝ አንተ ራሱ ከ9 ጀምረና መልስ ስጥበት። ዮሐንስ ያየው በሬቨሌሽን ስለሞቱት ሰማዕታት ነው ያየው ምዕራፍ 6 ቁጥር 9። ከዛ በኋላ ግን እስከ መቼ ነው የማትበቀል የሚል ክሌም አለው እዛ። የኔ ጥያቄ ደግሞ ምንድነው መሰለ፣ እነዚህ ሰዎች ስጋቸው ምን ያስፈልገዋል? ስጋ ሞተዋል፣ በነፍስ ነው ያሉት አይደለ? ሞተዋል፣ ታርደው ሞተናል። ስለ ሞቱ ነፍስ ነው የሚጠይቁት። የሞቱ ናቸው አይደለ? የሞቱ ነፍሳት ምን ያደርግላቸው እንጂ በቀል አይደለም። ፍርድ ነው የሚፈልጉት። ፍርድ ደግሞ ምንድነው? ቴክኒካሊ ያረዱት ሰዎችን ፍርድ ምን አይነት ፍርድ ነው? ወደ ሲኦል እንዲገቡ ነው ጥያቄው አይደል? ፍርድ ማለት እነዛ ቴክኒካሊ ወደ ሲኦል እንዲገቡ፣ እነዚህን ያለበደላቸው ያረዱ ሰዎች ፍርዳቸው ሲኦል እንዲቃጠሉ ነው። ስለዚህ ይሄን እግዚአብሔርን ከጠየቁት ስጋቸው ምን አድርጎላቸው ነው ፍርድ የሚጠይቁት እነዚህ ሰዎች? ዋይ they ask? ይሄን የኔ ጥያቄ ዋይ። አሁን አንተ ፍርዱ የግል በቀል አለባቸው ብለህ ካሰብክ እንደዛ አይደለም የሚፈታው። እነዚህ ሰዎች የግል በቀል አላልኩም እያልኩ ያለው የግል አይደለም። እነዚህ ሰዎች ታርደዋል። ጥያቄና እንዴ ታርደዋል እነዚህ ሰዎች አንብብላቸው። እዚህ መዝሙረ ዳዊት ምዕራፍ 94 ላይ እንደዚህ አይነት ጥቅሶች አሉ እኮ። እንደዚህ ይላል ክፉዎች እስከ መቼ የራእይን እንጨርስና ወደ ዳዊት እንሄዳለን። እሺ ሊድ 6:9 የራእይንና ከዛ ወደ ዳዊትም እንሄዳለን። በቃ ዘሴም የሆነ ቃል ስለሆነ እሺ ራእይ 6:9 እሺ 5ኛው ማተም በተፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁትም ምስክርነት የታረዱትን ሰዎች ነፍሶች ከመሠዊያው በታች አየሁ። ያው ዮሐንስ ነው ያየው። እነርሱም በታላቅ ድምፅ ሁሉን የምትገዛ ቅዱስና እውነተኛ ጌታ ሆይ እስከ መቼ አትፈርድም? የፍርድ ጥያቄ ያለባቸው ማለት ነው። እስከ መቼስ ደማችንን በምድር በሚኖሩት ላይ አትበቀልም አሉ። ይሄ ቪዥን ነው ብያለሁ። በቀልም ጭምር ነው። አየህ፣ ፍርድ ብቻ ሳይሆን በቀል። ግን ሰዎች እንደ ግል በቀል ግን አይደለም። እግዚአብሔር ላደረገው ነገር አትበቀልም ወይ ብሎ ነው የጠየቁት አይደል? ፍትህ ነው በቃ ከእግዚአብሔር ደግማ አንብበው ነው። ፍትህ ብቻ አልጠየቁም፣ በቀልም ጭምር ይላል እዛ ላይ። ምንድነው ፍትህንም በቀልንም እግዚአብሔር ተበቃይ ነው የሚለውን አንብብልኝ ነው ያልኩህ። እኔ አይደለም እያልኩ ያለሁት አረን ሰይድ እስከመች ነው የማትበቀል? ታዲያ ካለ የወዲ ማኛ ምንድን ነው የሚያደርገው? ስለዚህ እግዚአብሔር ደግሞ ሁሉ ባህሪው ምንድን ነው? የእግዚአብሔር ባህሪ ጋር ይወስዳል እንዴ? ሳዳምና ገሞራን አላጠፋም እንደ እግዚአብሔር አምላክ? አጥፍቷል። ስለዚህ እዚህ ጋር በዚህ ምንድን ነው ምን ልታስተምረን ነው በዚህ ጥቅስ መሰረት አንተ? እሺ እግዚአብሔር ተበቃይ ነው እንዳልኩ ምንድን ነው ሰማይ ቤት ላይ አንተ በምታምነው በሰማይ ቤት ስላችሁ በእግዚአብሔር በቅዱሳንና ባልተቀደሱት መካከል ምን አለ? እዛ ላይ ሆነው
ፍርድን የሚጠይቁ አሉ፣ በቀልን የሚጠይቁ አሉ። እንዲሁም ደግሞ ይሄ ሁለቱ ከሆነ ሌላ የማይጠይቁት ምንም ምክንያት የለም። ምልጃን የማይጠይቁበት ምንም ምክንያት ሊኖር አይችልም። በቀልን ከጠየቁ ፍርድን ከጠየቁ ምልጃን ለመጠየቅ ምንድን ነው የሚያግዳቸው? ኦልሬዲ መናገር ችለዋል። እስቲ ዘግበኝ። የማይችሉበት ምንድን ነው? ለምልጃ ሲሆን አይችሉም። በቀልን መጠየቅ ይችላሉ፣ ፍርድን መጠየቅ ይችላሉ፣ ሁሉን ይችላሉ። ግን ምልጃ ጋር ሲመጣ ኖ ኖ ኖ ኖ ኖ ያ ምልጃ ጋር እኮ አሁን እኔ ማምነው ምልጃ አለ ብያለሁ እኮ። አሁን ቶለሬት አላረክኝም እንጂ እኔ ልናገር። አሁን 5 አይነት ምልጃ አለ ብያለሁ። አሁን ማርያም ታማልዳለች ብትለኝ አዎ ታማልዳለች ነው ብለኝ ስለ ግን የራሴ ፐርስፔክቲቮች አሉ። ያን አብራራለሁ። ማወቅ ስለበፍትልክ ነው። ጀስት ኦኬ። አንተ ቸርችማ መምጣት አይቀርም ማርያም ካማለደች። ይሄን ስል ግን የራሱ አውድ በቃ ፍቺ ያለው እኔ በማምኖት 5 አይነት ምልጃ አለ ብዬ አስባለሁ። ንገረኝ። የመጀመሪያው ኢየሱስ ክርስቶስ አማላጅ ጀምርልኝ ከማርያም የኢየሱስንማ በሰውና በምን መካከል በእግዚአብሔር መካከል ያለ አንድ አስታራቂ ኢየሱስ ክርስቶስ እንደሆነ በደሙ ያዋጀን ተግባብተናል። ማርያም ቅድስት ናት አይደል? ድንግል ናት፣ ብፅዕት ናት አይደል? ይሄን እናምናለን አይደል? እኮ ሙሉ ፕሮቴስታንት ኦፌን ያደርጋል እኮ ይመሰክራል እኮ። ብዙ ጊዜ ለፕሮቴስታንት ያሉት ታማልዳለች ያልከው ቦታ ላይ ስላልገባኝ ያ ቅዱስ ስለሆነች ታማልዳለች። ዋቴቨር የት ከተባለ ግን ነው አይደለም ነው የምልህ። ግን እሺ ያው ቀጣይ ማርያምን ሳይሆን በስቴፕ ነው አመጣው። 5 አይነት ስላሉ ታማልዳለች። ኦኬ ጎሄ ቀጥል ወደ ስቴፕ ሰማል። እሺ የመጀመሪያውና አንደኛው ኦነሩ የክርስቶስ ኢየሱስ ምልጃ ነው ብለን የምንቀበለው እንደኔ እንደ ፕሮቴስታንትም ማለት ነው። ጥቅስ አለ ካልከኝ 3 አይነት ጥቅሶች አሉ። ሮሜ ምዕራፍ 8:34 የሞተው ይልቁንም ከሙታን የተነሳው በአብ ቀኝ ያለው ስለኛ የሚፈርደው ኢየሱስ ክርስቶስ ነው። ሁለተኛው ዕብራውያን ምዕራፍ 7 ቁጥር 25 ላይ ዘወትር ስለ እነሱ ሊያማልድ ወደ ሰማይ መቅደስ ገባ ይላል፣ ስለ ኢየሱስ ክርስቶስ ምልጃ። ሶስተኛው አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ እግዚአብሔር አለና ይላል። በሰዎችና በእግዚአብሔር መካከል አንድ አለ፣ እሱም ሰው የሆነው ኢየሱስ ክርስቶስ ነው። ይሄ ምልጃ የክርስቶስ ኢየሱስ ምልጃ በአብና በእኛ መካከል ያለ ጥብቅናና ምልጃ ነው። ምልጃን ግን እንዴት ነው የምታምኑት ከተባለ ምልጃ መለመን የሚል ፍቺ ነው ያለው። ጌታ ኢየሱስ ታዲያ አሁን ይለምናል እንዴ ከተባለ ኢየሱስ ናው አይለምንም። ባይዘወይ ብዙ ኦርቶዶክሳኖች የሚረዱን ፕሮቴስታንቶችን ኢየሱስ አሁን ጌታ ሆይ ኢየሱስ ስንለው እየለመነ ከአብ ጋር የሚያስታርቅ ነው ወይ? እንደዛ አይደለም የምናምነው እኛ። ምልጃው የደም እንጂ የለመነ አይደለም። ጎልጎታ ላይ በፈሰሰው ደም፣ በዛ ቀራንዮ ላይ በፈሰሰው ደም፣ በዛ ደም ነው ትኩስ ስለሆነ ያ ደም፣ በዛ ደም አማካኝነት ጌታ የሚያማልደን እንጂ። ተባረክልኝ። አንዴ ሰላሚና ክፈችው። እሺ እኔ እሱ ከሚለው ጋር አንድ ነው። አዎ ትክክል። ኦኬ ለመስማማት ለማወቅ ብዬ ነው። እሺ ቀጥል ፕሮፌት። ስለዛ ብዙ ማለት አሁን ስለ ኢየሱስ አማላጅ አይደለም ፈራጅ ነው አይደለም የሚባለው በኦርቶዶክስ ውስጥ። በእኛ ጋር ደግሞ አማላጅም ደግሞ ፈራጅም ነው ብለን የምንቀበለው። ፍርዱን ተቀብለን አማላጅቱን አይደለም፣ ሁለቱንም ኮምቢኔሽን የምንሰራው። ለምን? ፍጹም ሰው ፍጹም አምላክ ስለሆነ። ቅድምም በደንብ ቤተክርስቲያንም ይቅርታ ከስር ከስር እንዳይዋሸባት አስታራቂነቱን በስፋት በሙላት የምታስተምረው ትምህርት ነውና አሁን የምትናገረውን ነገር ስለ ቤተክርስቲያን ስትናገር ከእውቀት የሆነ ፕሮፌትዬ ቀጥል። ግን ከኔ ጋር እናወራለን። እሺ ፕሮፌት፣ እሺ ችግር የለም። ስለራሳችን ብቻ አወራለሁ። ብዙም እኔ መነካካት እኮ ደስ አይለኝም። ማለት በሪስፔክት ስለሆነ የሆነ ሰው በቃ አይደለም ብሎ በሚል ሳይሆን ለመማማር ስለተባለ ነው። ክሌም አታርግ ሜንሽን አታርጋቸው ካልከኝ ችግር የለው አላረገም። የራሶችን ትምህርት እየተናገረው ስለሆነ ይሄ ምልጃ የክርስቶስ ኢየሱስ ምልጃ የደም ነው። በዮሐንስ ወንጌል ምዕራፍ 14 አክቹዋሊ እኔ ስለ እናንተ ምለምን አይምሰላችሁ ብሏቸዋል። ደቀ መዛሙርቶችን 12ቱንም ሊትራሊ ጠርቷቸው ከዚህ በኋላ ስለ እናንተ ምለምን አይምሰላችሁ። ስለዚህ ኢየሱስ የሚለምን አይደለም። ባይዘ ቢሆነስትሊ አሁን ያማልዳል ስንል በደም የሆነ ምልጃ እንጂ ልመና አይደለም። ሊትራሊ አሁን ጆኒ እዚህ ጋር አለ፣ ዮኒ እንደዚህ ብዬ ዮኒ ለእኔ ቢለምን እንደዚ አይነት ልመና አይደለም። በሰማይ ያለው እንደውም በሰማይ በግርማ ያለፈ ታላቅ ሊቀ ካህን አለን። በሰማያዊ ስፍራ ከዛ በኋላ የተቀመጠ ነው። የኢየሱስ ሊቀ ክህነት የተቀመጠ ነው። በብሉይ ኪዳን አሮንም ይሁን መልከ ጼዴቅ ዋቴቨር 72ቱም የክህነት መደቦች ሊቀ ካህናቶች ተቀምጦ ያውቁ ቆሞ ነው ስነስርዓታቸው ጨርሰው የሚገቡት። ኢየሱስ ግን ሁሉን ስለፈጸመ ቁጭ ብሏል በአባቱ ዘንድ በሰማያዊ። በምናገራችሁ ዋና ነገር ነው ብሎ ዕብራውያን መጽሐፍ ይናገራልና ኢየሱስ አማላጅ ነው ስንል አሁንም ፕሮቴስታንቶች
ሌሎች ሃይማኖት ውስጥ ያለው ዲኖሚኔሽን እንዲረዱ የምንፈልገው ነገር እየለመነ ነው። ጌታ ሆይ አሁን ስማን እያለው አይደለም። እሱ ሲያማልድ በደም የሆነ ምልጃ እንጂ ኢየሱስ ያማልዳል ስንል እየለመነ ነው የሚል ፍቺ የለውም የክርስቶስ ኢየሱስ ምልጃ። ሁለተኛው ሮሜ ምዕራፍ 8 ላይ መንፈስ ቅዱስን ይማልዳል ይላል መጽሐፍ ቅዱስ። ምንም ማድረግ አንችልም። ሮሜ ምዕራፍ 6 ምዕራፍ 8 ቁጥር 26 ላይ እንደዚህ ይላል። እንዲሁም ደግሞ መንፈስ ድካማችንን ያግዛል፣ እንዴት መጸለይ እንደሚገባን አናውቅም፣ መንፈስ ግን በቃላት ሊገለጥ በማይችል መቃተት ለእኛ ይማልድልናል። መንፈስ ቅዱስ ማላጅ ተደርጎ ክሌም ተደርጓል ይሁን ይሄ። ስለዚህ መንፈስ ቅዱስ ይማልዳል ማለት እኔ የኦርቶዶክስ ቄስ የሚሰብከኝ እየመሰለኝ ነው። በጌታ በኢየሱስ ይቅርታ ፕሮፌትዬ፣ ጌታ ኢየሱስ ምስክሬ፣ የኦርቶዶክስ ቄስ ወይ ዲያቆን የሚሰብከኝ ባሩክ የሚነግረኝ ነው የመሰለኝ። አም ኮንፊውዝ በጣም ግድ እየሰማው ነው። እስቲ ቆይ ተባረክ፣ ቀጥል። እንዲህ አም ኮንፊውዝድ ጎ ሄድ። ግን ተመችቶኝ ነው የምሰማ። ፕሮፌትም ስላሽ ዲያቆን ቢባልበት ጥሩ ነው። ምክንያቱም ፕሮፌትም ስላሽ ዲያቆን ቢሆን ይሄ ያዋጣል። በዚህ ጊዜ በነገር ቢሆን ስፔኪንግ ፕሮፌት ማለት ባይዘው የእግዚአብሔር ቃል በሙላት ያለበትም ማለት ነው። በዚህ አጋጣሚ ዝም ብሎ ፕሮፌት የሚያረቀኑ ሙሉ ቤትን፣ ሰፈርን፣ መንደርን ምድራዊ ነገር የሚነግር አይደለም ነብይ። ቢብሊካል ግራውንዱ ራሱ ሲጀመር እነ ኤርሚያስ የሄዱት ስለ እግዚአብሔር ቅድስና ሕግን ስለማስጠበቅ የሙሴ መጽሐፍ ስለማስጠበቅ ነው የለፉት። ባይዘው እግዚአብሔር ኤክሴፕሽናል ቮይስ ሲኖረው ይናገራሉ። አፍተር ዘን መጽሐፍ ቅዱስ የሚያስጠብቁ ናቸው። የእግዚአብሔር ቅድስና ማያስነኩ ናቸው። ባይዘው እንጂ አሁን እንደምታየው ሚዲያው ላይ ቲቪ ላይ እንደምታየውም አይደለም። ፕሮፌትና ዳሜሽን ሲጀመር በፕሮቴስታንቱም ያለው ክሌም መስፈሪያው ስውት ነው። ባይዘው ይሄን እኔ ኦፌንድ አደረገዋለሁ፣ እኔ እቃወማቸዋለሁ አብዛኞቹ ሲጀመርም ራሱ። ስለዚህ የማያስተምር አገልጋይ ትንቢት ቢፈጸምለት ባይፈጸም የእግዚአብሔር ቃል ሙላት በውስጡ ከሌለ ማንም ቢለኝ እኔ አልቀበለው። ባይዘው ማንንም ማለት ነው። መጽሐፍ ሲናገር ማንም ወደ እናንተ ይመጣ የእግዚአብሔርን ቃል ባያመጣ አትቀበሉት የሚል ሰላምም አትበሉት ይላል። ስለዚህ ማንም ሲመጣ ወደ አንተ ፕሮፌትንም አለኝ አፖስትልም ምንም ዲያቆንም ቄስም ቢል የእግዚአብሔር ቃል ካላመጣ አትቀበሉ። ምን ይሰርላል? ስም ተሸክሞ ነው የመጣው። ስለዚህ ሁለተኛ መንፈስ ቅዱስ ሲማልድ እናያለን። እንዴት እንደምንጸልይ አናውቅም ይላል እዚህ ሮሜ ምዕራፍ 8 ቁጥር 26 ላይ መንፈስ ቅዱስ ግን ድካማችን ያግዛል፣ እንዴት መጸለይ እንደምንችል አናውቅም፣ መንፈስ ግን ሊገለጥ በማይችል ቃላት በእኛ ውስጥ ይማልዳል። ስለዚህ መንፈስ ቅዱስ ምን ብሎታል? መጽሐፉ ማላጅ ብሎታል። ይህ ምልጃ ስለ 5 አይነት ምልጃ እያልኩ ነው። አንደኛው የክርስቶስ ኢየሱስ ምልጃ ነው። ኢየሱስ አይለመንም በደም ነው ብያለሁ፣ ዘግቼዋለሁ። ፔሬድ። ሁለተኛው መንፈስ ቅዱስ በጸሎት አኳያ ሰውን ኢኒሼት ከማድረግ እንዴት እንደምንጸልይ አናውቅም። ልክ ጸሎት ስንጀምር ሆነ እዚህ ላይ ጥያቄ ያለኝ ይቅርታ ላቆመና ወንድ መዝሙረ ዳዊት ላይ በአብ ቀን የተቀመጠው ምን እያደረገ ነው ኢየሱስ? አንተ አሁን እንደምትለው አንድ ጊዜ ምልጃው በደሙ አንድ ጊዜ ነው ያማለደነት ትላለህ። አንድ ጊዜ አይደለም ያልኩት። አሁን ያማልደናል ግን በመለመን ሳይሆን ታይፑ በደም ነው እያልኩ ያለሁት። ኦኬ በአብ ቀን የተቀመጠው ምን እያደረገ ነው? ጥያቄ ነው። የተቀመጠማ እሱ ሊቀ ካህናት ስለሆነ እንደ መልከ ጼዴቅ ሹመት እሱ ለዘላለም ካህን ስለሆነ አጠናቀቀ። መስዋዕቱ አያማልድም ማለት ነው። አሁንም አያስታርቅም እያልክ ነው። እኛ የምንጸልየው ለማን ነው ታዲያ? ከማን ጋር ሊያስታርቀን ነው? ሰላም እያስታርቀ ነው። ቅድም ስልሽ ልክ ነው ያልሽኝ። አይ አይደለም። አሁን አልሰማሽኝም ማለት ነው? አይደለም አልሰማሁም። ኦኬ ቀጥይ። አሁንም ግራ ገብቶኝ ነው። እኔም እንደዚህ አይደለም ማምነው መቀበለውም አይደለም። ለምን ኢየሱስ ካልነ በአብ ቀኝ የተቀመጠው አሁንም እያማለደን ነው። ለሱ ነው የምንጸልየው። እሱም ጸሎታችን ወደ እግዚአብሔር ያቀርባል ብለን ነው በመጽሐፍ ቅዱስ ራሴ በማምነው ማለት ነው። ታዲያ እኔ ብቻ ሲያቀርብ ግን በደም በኩል በሆነ ነው ማቅረብ እንጂ የሚያማልደው እንደዚህ ሊትራሊ በመለመን አይደለም ማለት ነው። ልክ እኔና አንቺ እንደምናወራው ዲያሎግ የለንም። በደም በኩል ነው ምልጃው ነው ብለን የምናምነው። እኔ ማምነው እንደዛ ነው። በደም ማለት ነው አንድ ጊዜ በመስቀሉ ላይ ያልክ ነው። አንድ ጊዜ እሱ ስለተሰቀለ ከዛ በኋላ አማልድም ነው የምትለው። እኔ ግን እንደዛ አይደለም። ኢየሱስ እንደዚህ ያለ ታዲያ መማለድ ማለት እኮ መለመን አይደል እንዴ? አጭር ፍቺ እኮ መለመን አይደል? መማለድ ማለት ምንድን ነው ላንቺ? መማለድ ማለት መለመን ነው፣ ማስታረቅ መለመን ነው። አዎ። ስለዚህ ኢየሱስ ደግሞ በዮሐንስ ወንጌል ላይ ከዚህ በኋላ ስለ እናንተ መለመን አይምሰላችሁ አለ። ይሄን እንዴት ኦፌንድ ታደርጊያለሽ? ዮሐንስ መንገድ ላይ ኦኬ ምዕራፍ 14 ላይ ስለዚህ መለመን አይምሰላችሁ ብሎ ሊትራሊ ይናገራል። ስለዚህ ኢየሱስ አሁን የሚለምን አይደለም ነው። አሁን ምልጃው በደም ነው ያልኩት። እሱ ጋር ነው የሚለው ሌሎቹ እንዲያውቁት ዮሐንስ 14 ስንት ላይ? እኔም ገብቻለሁ። ዮሐንስ ወንጌል ምዕራፍ 16 ቁጥር 26 16 ቁጥር 26 ቆይ አንዴ እነሱ ይጨርሱ። ሳሙሻም ዝም ባሩኪም ዝም ነው። አንዴ ይጨርስ።
የዮሐንስ ወንጌል ለሌሎቻችሁም እንድታውቁት እኔም እየተማርኩ ስለሆነ ማነበው ዮኒ ያንበብልኝ። እሺ ዮሐንስ ወንጌል ምዕራፍ 16 ቁጥር 26 ሌሎቻችሁም አንብቡ፣ ተከታተሉ፣ ጻፉላቸው ከስር ቤተሰብ። ምን ይላል? በዚያን ጊዜ በስሜ ትለምናላችሁ፣ እኔም ስለ እናንተ አብን እንድለምን የምላችሁ አይደለሁም። እናንተ ስለወደዳችሁኝ ከእግዚአብሔር ዘንድ እኔ እንደወጣው ስላመናችሁ አብ እርሱ ራሱ ይወዳችኋልና። አደለ? ይህንን ነው አይደል እያልክ ያለው? ምንም ነው ሊትራሊ። በዚያን ጊዜ በስሜ ትለምናላችሁ፣ እኔም ስለ እናንተ አብን እንድለምን የምላችሁ አይደለሁም ነው የሚለው። እኔን ትለምናላችሁ አለ አይደለ? እሱን ነው የምንለምን፣ ይሄን ያውቃል እሱ። ግን እሺ እግዚአብሔርን አይለምንም ማለት ምንድን ነው? ለምን ከመጀመሪያውም እኔን ትለምናላችሁ አለ? ለምን ቀጥታ ወደ እግዚአብሔር ለምነዋል አለ? ለምን ቃሉ ነው ዲፌንድ የምታደርጊው? ይልኝ ነው ጥያቄ ሁሉ አንተን ነው እሱ። አሁን አያማልድም ወይም ካልክ ነው ከመጀመሪያ ለምንድን ነው እናንተ ወደ እኔ ትጸልያላችሁ ትለምናላችሁ? ኢየሱስ አያማልድም አሁንም ነገም አላልኩም። ኢየሱስ አማላጅ ነው፣ ሌላ አማላጅ የለም ብዬ እኮ ነው የማምነው አይደል? ግን አሁን 5 አይነት በደም ከሆነ እያልኩሽ ታዲያ ኢየሱስ መቼ አይማልድም መቼ አልኩኝ? ታዲያ እኔ እንደዛ ከሆንኩ ኦርቶዶክስ አልሆንም እንዴ? ምኖች ነው ፈራጅ ነው ብቻ እኮ ብዬ አይደለም የማምነው። በደም ነው ምልጃው። በደም ነው ምልጃው። ተረድቻለሁ። በደሙ ነው ስለተሰቀለልና ዮኒ አሁን ጸልይልኝ ቢለኝ ባይ ዲፎልት ማልድልኝ እያለ ነው ስጸልይለት። ልክ እኔ ለዮኒ እንደምማልደው አይደለም እየማልድ ያለው ክራይስት ነው እያልኩሽ ያለሁት። በደም ነው ታይፑ ነው እያልኩሽ ያለሁት። ለምን ይኸው 16:26 ላይ መለመን አይምሰላችሁ አለ። ታዲያ ጌታ ሊትራሊ መለመን አይምሰላችሁ ካለ አሁን ታዲያ ካለመንክልን አይባልም። ገብቼ ቼክ አደርገዋለሁ። እኔ ግን እንደዚህ አድርጋለሁ የምቀበለው። ለማንኛውም ዮኒ እኔ በጣም ሰዓቱ ስለሄድኩኝ ነው። እሺ ግን ቅድም ለጠየቅከው ጥያቄ አብርሃም እንዴት ያውቃል ስለ ሙሴ ስላልከው ዘፍጥረት፣ እኔም ያው ከእናንተ እውቀት ኑሮኝ ሳይሆን ዘፍጥረት 15 ላይ ቁጥር 5 ላይ ብታነቡትኝ ቼክ አድርጉት እስኪ ትችላለህ? ወይም 6ን ዘፍጥረት እችላለሁ። ያችን ብቻ እንያትና እግዚአብሔር ራሱ ስለ ሙሴን እንደተናገረው እችን ብቻ። አብርሃምም በእግዚአብሔር አመነ ጽድቅም ሆኖ ተቆጠረለት ነው የሚለው ኦሪት ዘፍጥረት 15:6። ከዛም በፊት ላንብበው ምን የሚለውን ነው? እቺን ምድር ትወርሳት ዘንድ እንድሰጥ ከከለዳውያን ኡር ያወጣው እግዚአብሔር እኔ ነኝ አለው። ኦኬ ከከለዳውያን ያወጣው ማለት ነው። በዕብራይስጡ እንግዲህ ከግብጽ ነው የሚለው። ኦኬ ያወጣው እግዚአብሔር እኔ ነኝ እና በሙሴ ዘንድ ነው አይደለም? የትም ቤት ነው። ይህችን ምድር ትወርሳት ዘንድ ከግብጽ እኮ ከግብጽ ያወጣው ይላል አይደል? በማን ዘንድ ነው ያወጣን? በሙሴ ነው። ያው አብርሃምን ገለጸለት ማለት ነው ስለ ሙሴ። ይህንን ያውቃል። ማን እንደሆነ አያውቅማ። አሁን ሙሴ ይሁን አይሁን እኮ አያውቅም። አብርሃም እዚህ ጋር ሙሴ ይሁን አይሁን እኮ አያውቅም። ከሞተ በኋላ ሙሴ የተገለጠው አይደለ ለአብርሃም። ያ ከሞተ በኋላ ነው። ስለዚህ አብርሃም ኦልሬዲ ሞቷል። በስጋ የለም፣ በመንፈስ ግን ዘላለማዊ ነው። ስለዚህ በሰማይ ቤት ነው ይሄንን የሚናገረው አብርሃም። ሙሴና ነቢያቶች አሉ፣ እነሱን ካልሰሙ ምንም ማድረግ እንደማይቻል ነው የሚናገረው። ስለዚህ የፕሮፌት አካሄድ ከኦርቶዶክስ ጋር እዚህ አካባቢ ጋር የሚጋጭ ነገር የለውም። አላየው። አንቺ ደግሞ መጠየቅ ያለብችን ሰላሜናዬ ጠይቂያቸውና የኢየሱስ ክርስቶስ እስካሁን ትኩስ ደም ስለሆነ እስካሁን የሚማልደን በደሙ ነው ትምህርቱ በደሙ ነው እና ሌላው ፈራጅ እንደሆነ ፕሮፌት ችግር የለም። ፕሮፌት እየቀጥ እኔ መውጣት ስላለብኝ ተባረክ። በጣም እውቀት ያለ በጣም እኔ ተመችቶኛል። ስላሽ ፕሮፌት ስላሽ ዲያቆን
ይህን እሱ ያውቃል። ማንኛውም ተባረኩልኝ። ሰላምዬ ኑሪልኝ። ጎሄድ እሺ እንግዲህ ሁለተኛ ብዬ እኔ እንግዲህ ያው መጀመሪያም ልናገር ብዬ በገባሁት ነው ዮኒና፣ ሁለተኛው መንፈስ ቅዱስ ምን አለ? እንዲሁም ደግሞ መንፈስ ድካማችን ያግዛል፣ እንዴት መጸለይ እንደሚገባን አናውቅም፣ መንፈስ ግን በቃላት ሊገለጥ በማይችል መቃተት ይማልዳል ሲል እናያለን። እንግዲህ መጽሐፍ ቅዱሳዊ ስለሆነ መንፈስ ቅዱስ ይማልድ አይቻል ነው በሮሜ ምዕራፍ 8:26። ስለዚህ መንፈስ ቅዱስ ይማልዳል ብዬ እላለሁ። ከምን አንግል ከተባለ አሁን እንዴት መጸለይ እንደሚገባን አናቅም ይላል። መንፈስ ግን በማይታወቅ መቃተት ይቃታል። ስለዚህ በጸሎት መንፈስ ቅዱስ እንደሚጸልይ በእኛ ውስጥ አይተናል። ሶስተኛ ስለ አማኞች ስላላመኑ ሰዎች ሲማልዱ እናያለን። አማኝ ራሱ ኢንክራይስት የሆነ ሰው በጌታ በጣም ይቅርታ ደምዬ፣ ሁለት ኦርቶዶክሶች ስላሉ እዚህ ውስጥ ሶስተኛ መጨመሩ ስላላስፈለገ ነው። ፕሮፌታችን ደግሞ ፕሬዲማች ከነሱ ጋር እኔም ላሉኝ ጥያቄዎች ለሶስታችንም እየመለሰ ስለሆነ እንዲያውም ባሩክ ብዙም አላወራም ስለሆነ ብዙ እንዳንሆን ብዬ ነው። ፌር ስላልሆነ ነው። ቅድም ሰላምዬ በጌታ ስለሆነች ነው ያስገባዋት። ለዛ ብዬ ነው ደምዬ። እሺ ጎሄድ ይቅርታ። ታፕታፕ ኮፒ ሊንክ እያደረጋችሁ እሺ። ሶስተኛ መልጃ ብዬ የማስቀምጠው አማኞች ኢንክራይስት የሆኑ ሪጀነሬት ያደረጉ የዳኑ አማኞች ላላመኑ ሰዎች ይማልዳሉ መጽሐፍ ቅዱስ ስለሚናገር። በዚህ በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 ላይ እንደዚህ ይላል፣ እንግዲህ ከሁሉ አስቀድሞ ልመናና ጸሎት፣ ምልጃና ምስጋና ለሰዎች ሁሉ ለፍጥረት ሁሉ አሕዛብም ይሁን ክርስቲያንም ይሁን ዋቴቨር ጠቅሱን ድገሙ ሰዎች። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 ስሙ በደንብ ሌሎቻችሁ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 ላይ እንግዲህ ከሁሉ አስቀድሜ ልመናና ጸሎት ምልጃና ምስጋና ለሰዎች ሁሉ ለነገስታትና ለባለስልጣን ሁሉ እንዲደረግ አሳስባለሁ። ስለዚህ ጋር ምልጃ የሚል ቃል ይጠቀማል። ስለዚህ ለሰዎች ሁሉ ያመኑ ሰዎች ክርስቲያን ነኝ ጌታ ስለኔ ሞቷል የሚል ማንኛውም ሰው ለሰዎች ሁሉ እንዲማልድ ሪኮመንድ ያደርጋል መጽሐፍ ቅዱስ። ስለዚህ ምልጃ መለመን ስለሆነ እዚህ ጋር እንግዲህ ከሁሉ አስቀድሞ ልመና፣ ጸሎት፣ ምልጃና ምስጋና ለሰው ሁሉ ለነገስታት፣ ለባለስልጣናት እያለ ይቀጥላል። ይህ ምን አይነት ምልጃ ነው ሲባል ያመኑ ሰዎች ለሀገር፣ ለነገስታት፣ ለሰዎች ሁሉ ላላመኑትም ኢንክራይስት ላልሆኑትም ሰዎች በትሪኒቲ ለማያምኑ ሰዎች ሁሉ እንዲማልዱ እንዲጸልዩ ሪኮግኒሽን ይሰጣል እዚህ ጋር ባይብል። ሌላው ደግሞ ሁለተኛ ቆሮንቶስ ነው በዚሁ ላይ ማለት ነው። ያመኑ ላላመኑት እንዴት እንደሚጸልዩ ያላመኑ ሰዎችን ታረቁ ብሎ ከእግዚአብሔር አብ ጋር ደግሞ እንዴት እንደሚማልዱ ሁለተኛ ቆሮንቶስ ምዕራፍ 5 ላይ ይናገራል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 ላይ እንደዚህ የሚል ቃል አለ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 ይህ ሁሉ ከእግዚአብሔር ነው፣ እርሱ በክርስቶስ አማካኝነት ከእርሱ ጋር አስታረቀን፣ የማስታረቅንም አገልግሎት ሰጠን። ራሱ ኢየሱስ እግዚአብሔር እርሱ በክርስቶስ አማካኝነት ከራሱ ጋር አስታረቀን። አብ በልጁ በክርስቶስ በኩል ከራሱ ጋር አስታረቀን። ካስታረቀን በኋላ ደግሞ የማስታረቅን አገልግሎት ሰጠን ይላል። ሰጠን ለማን? ኢንክራይስት ለሆኑት ሰዎች፣ ለዳኑ ሰዎች። ቁጥር 19 እግዚአብሔር በክርስቶስ ዓለምን ከራሱ ጋር ሲያስታርቅ የሰዎችን በደል አይቆጥርባቸውም ነበር። ለእኛም ደግሞ የማስታረቅ ቃል ሰጠን። ስለዚህ እኛ የክርስቶስ እንደራሴዎች ነን። እግዚአብሔርም በእኛ አማካኝነት ጥሪውን ያቀርባል። እኛም ከእግዚአብሔር ጋር ታረቁ ብለን በክርስቶስ እንለምናችኋለን። ባይ ዲፎልት 54ቱ ደግሞ እናማልዳለን ይላል። ስለዚህ ያመኑ ሰዎች ላላመኑ ሰዎች ከአብ ጋር ታረቁ፣ ከእግዚአብሔር ጋር ታረቁ ብለው ያማልዳሉ ብሎ ሊትራሊ 54ቱም ትርጉም ይናገራል። ያመኑ ሰዎች ላላመኑ ሰዎች በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 መሰረት ያመኑ ሰዎች ለነገስታት ለሰዎች ሁሉ እንዲማልዱ ሪኮመንድ አድርጓል። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1። እዚህ ሁለተኛ ቆሮንቶስ ምዕራፍ 5 ከ19 ጀምሮ ደግሞ ዓለምን ያልዳነውን ዓለም ከእግዚአብሔር ጋር ታረቁ ብለን እኛም በክርስቶስ እግዚአብሔር ከራሱ ጋር ታረቀ። ከዛ ደግሞ ለእኛ የማስታረቅን ቃል ሰጠን። ምን የሚል? ታረቁ የሚል የማስታረቅ አገልግሎት ሰጠን ይላል። አራተኛው ስለ ቅዱሳን መልጃ ነው። ብዙ ጊዜ እንደው ይሄ ሁለተኛ ቆሮንቶስ ምዕራፍ 9 ላይ ያለ ቃል ነው። ስለ ቅዱሳን መልጃ በደንብ በተደጋጋሚ የሚጠቀስ ጥቅስ ነው። ባይዘው በሌሎች ቤተ እምነትም ቅዱሳን ያማልዳሉ መላእክት ምናምን ለሚለው መላምት የሚወስዱት ይሄን ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 14 ላይ ያለውን ቃል ላንብበው። እሱን መልጃ ብዬ ነው የምረዳው። እሱን ብቻ ሳይሆን አንዴ እዛው ላይ እንዳለ የመላእክት ምልጃን ትንቢተ ዘካርያስ ምዕራፍ 1 ቁጥር 10 ላይ ያወጣል። ያ ቆይ እሺ ይችል ጨርስና ወደዛ ሊዳ አሁንስቱን ሊትራሊ እግዚአብሔርን የማትምራቸው እስከ መቼ ነው ብሎ ይጠይቃል። ምልጃው መልአኩ ታውቀዋለህ። ትናንት ወዲያ ከማን እንደሆነ ጋር ስታወራ እየሰማሁ ነበር። በዚህ ሐሳብ ሊትራሊ
ይላል ራሱ መልአኩ ይጠይቃል። የተፋታቸው አይደለም ግን ሰሞኑ አንተ ራሱ ከባድ ውስጥ ነው ያለው። እውነት ነዋ። ለምን መሰለ ብዙ ጊዜ እያዳመጥኳቸው ካሉት ጋር አነባዋለሁ። እኔ ገባ ተምሬ ዝም ብዬ የምቀመጥ ሳይሆን አነባለሁ። ከሚሉት ጋር ብዙዎቹ ተጋጨብኝ። የሚሉት እነሱ ሌላ ነው፣ ሳነበው የሚለው ሌላ ነው። እቀበላለሁ፣ ሳነበው የሚለው ሌላ ነው። የአንተን መቆፈር የአንተ ጥያቄ መጠየቅ በጣም አፕሪሼት ማድረግ ነው። ባይዘ ለማወቅ ኦፌንድ ለማድረግ ሁሉንም ቤተ እምነቶች በፍቅር ነው የምጠይቀው። ታውቃለህ ገልሽስ ባይዘ ወይ በጣም ቆንጆ ነገር ነው። ጴንጤ ነው ግን እያሉ እየጠየቁ ነው ብዙዎች። አእምሮው ራሱ ማለት ነው ዲፌንድ በማድረግ ነው። የሆነ ነገር ዲፌንድ ማድረግ አለብን። እንደምን እኮ ሊትራሊ ሉትራን ስባል በሳክራመንት ሳሊቬሽን ስላሉ እኮ በቃ ብዬዋለሁ እኮ ምንም እኮ እንትን የምንለው ነገር አናስተባብልም። በቃ እንዲህ ነው ብለን። እሺ፣ ስለዚህ የመላእክትን ምልጃ ዳይሬክት ላይ ያስቀምጦታል። እንዳልከራከር ያደረገኝ ፓርት እሱ ነው ያስደነገጠኝ። ወደ መላእክት አራተኛው ልጨርስ። ቅዱሳን ምልጃ ያልኩትና ማርያምን በለኛል። ቅድም ማርያምን እዚህ ጋር ነው ማስገባት። ያው ስለ እንደዚህ ያቃለልኩ ምናምን ሳይሆን ማስገባት። ስለዚህ ማርያም ምልጃ አለበት እያልከኝ ነው። እንቀበለው ይሰራው። እሱም ደግሞ በህይወት በነበረችበት ጊዜ ብዬ ነው ማምነው። ከሞተች በኋላ ይሆናል ብዬ አላምንም። ግን ላስተምረው እዚህ ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 14 ላይ እንደዚህ ይላል፣ ስለ እናንተ በሚጸልዩበት ጊዜ 54ቱ በሚማለዱበት ጊዜ እግዚአብሔር ከሰጣቸው ታላቅ ጸጋ የተነሳ ይናፍቋቸዋል። እነማን? የመቄዶንያ ሰዎች፣ የአካያ ሰዎች፣ የኢየሩሳሌም ቅዱሳኖች ጎፈንድ የሚደራረጉ ነበር። ዮኒ ሁለተኛ ቆሮንቶስ ምዕራፍ 9 ምዕራፍ 10 የእርዳታ ስክሪፕት ነው። እንደውም ቆሮንቶሶች ከሌላቸው ከድህነታቸው የተነሳ ልግስናቸው በዛ እያለ ይናገራል። እና የመቄዶንያ ሰዎች ሲቸገሩ የኢየሩሳሌም ጉባኤ ቅዱሳኖች ጎፈንድሚ ያሰባስቡላቸዋል፣ ገንዘብ እርዳታ። የፊልጵስዩስ ሰዎች ደግሞ ለቆሮንቶስ ሰዎች እንደዚህ ገንዘብ ይዘዋወር ነበር ከችግር የተነሳ እና በዚህ ጊዜ ሰዎች ጎፈንድሚ ያደረጉ ረዷቸው። ለዛ እርዳታ ለዛ ቸሮታቸው ምን የሚል ነገር ለመኑላቸው መሰለህ? እነዚህ ሰዎች የቆሮንቶስ ሰዎች ለነዛ ሰዎች ስለ እናንተ በሚጸልዩበት ጊዜ በሚማልዱበት ጊዜ እግዚአብሔር በሰጣቸው የተነሳ ይናፍቋቸዋል፣ ይማልዱላቸው ይላል። ቅዱሳን ናቸው ባይዘው ይማልዳሉ። ቅዱሳን ሲማልዱ ነው ያለን። ስለዚህ ማርያም አማላጅ ናት ከተባለ አዎ አማልዳለች በነበረችበት ጊዜ። ከሞተች በኋላ ግን አማልዳለች ካልከኝ አያታማልድም ነው ምለው። የመጨረሻውና የመጨረሻው አምስተኛ መልጃ ምለው ራስ ለራስ ቅዱስ ኢንክራይስት የተደረገ ሪጀነሬት የተደረገ ሰው ለራሱ ሲማልድ እዚሁ ፊልጵስዩስ ምዕራፍ 4 ላይ እናያለን። እንግዲህ ሁሉም ትምህርቶቼ ባይዜ ከባይብል ጋር የተገናኙ ናቸው። እኔ በሌላ መንገድ ዲፌንድ እዚህ ጋር ሳትለው ከመላእክትና ከኛ ለእግዚአብሔር በመቅረብ ማን ይበልጣል? እሺ እዚህ ጋር ደግሞ የምመልስልህ አንድ በዛው ጋር አጠር ያለች ነገር ዕብራውያን መጽሐፍ ሲናገር ዕብራውያን መጽሐፍ ሲናገር መላእክት እንኳን ስንፍና ይከሳቸው ይላል። በትልቁ እግዚአብሔር ፊት መላእክት የምትላቸው እንኳን ስንፍና አለባቸው። ስለዚህ የሰው ልጅ ይበልጣል እያልከኝ ነው በቅድስና? ኖ እያልኩ አይደለም። ሲጀመር በባህሪም በፍጥረትም ሲጀመር መላእክት እኮ ስፕሪት ቢንግ ናቸው። ባይዘው ሲጀመር ስፕሪት ቢንግ ናቸው፣ መናፍስቶች ናቸው ነው የሚለው። መላእክቱን ነፋሳት አገልጋዮቹ የእሳት ነበልባል አዘረገ ይላል እዚህ ዕብራውያን መጽሐፍ። ስለዚህ ሰው እኮ ሪስትሪክት ነው በዚህ በስጋ ያው እንግዲህ ሰው ነው። እኛ ነጣጥለን አናስተምርም። ሰው አንደርስታንድ አንተ የምትለኝ ምንድን ነው? የሰዎችን ልጅ ከመላእክት በላይ እኔ ከሰራሁት በላይ ሰራላችሁ ነው የሚለው አይደል ኢየሱስ ክርስቶስ። እኔ ካደረኩት በቅድስና ማለት ኖ እሱ እኮ ኢየሱስ ያን ጥቅስ ሲናገር እኮ ከኔ በተሻለ ስታንዳርድ እያለ አይደለም፣ ብዛት ነው እየተናገረ ያለው እዛ ጋር። ተባረክ። አይ ብዙዎቹ የሚሉት ምንድን ነው ከኔም በላይ ታደርጋላችሁ በሚለው ትምህርታቸው ላይ በስታንዳርድማ ከሱ በላይ እንዴት ይጠራልኝ? ይሄ ልጅ ኦርቶዶክስ ነው፣ ቤተሰብ ይጠራልኝ። ጌታ አዛጋያ ላይ ያለ ይሁን በኔ ከኔ አብልጦ ይሰራል አይደል የሚለው። በኔ የሚያምን ከኔ አብልጦ ይሰራል። ያ ማለት እኮ ባይዘ ኢየሱስ ካደረገው ሚራክል በላይ ያለ እኮ አይደለም፣ ታይፕ ነው። ኢየሱስ ሰዎች ዴሊቨር አድርጎ ከሆነ በቃ 6 ሰው ሊያደርግ ይችላል። የሆነ ሰንበዲ በእግዚአብሔር ቁጥር እንጂ ስታንዳርድ አይደለም እያወራ ያለው። ዲያቆን ቃለ ሕይወት ያሰማልን እያሉ ነው። ኦኬ ሌትስ ጎ። ስለዚህ አሁን አምስተኛው ልጨርሳ። አምስተኛው ፊልጵስዩስ ምዕራፍ 4 ቁጥር 6 ላይ እንደዚህ ይላል። ፊልጵስዩስ ምዕራፍ 4 ቁጥር 6 አምስተኛ ምልጃ በነገር ሁሉ ይላል። ፊልጵስዩስ ምዕራፍ 4 ቁጥር 6 በነገር ሁሉ በጸሎትና በምልጃ ከምስጋናም ጋር ልመናችሁን በእግዚአብሔር ፊት አቅርቡ እንጂ ስለ ማንኛውም ነገር አትጨነቁ።
እነማንን እያወራ ያለው? ራሱ ኢንክራይስት የተደረጉትን ሰዎች ያመኑትን ሰዎች በምንም አትጨነቁ አላቸው። ለፊልጵስዩስ ሰዎች ጳውሎስ በነገር ሁሉ አላቸው በጸሎት በምልጃ ከምስጋናም ጋር ልመናችሁን አሳውቁ እንጂ በአንዳች ነገር አትጨነቁ ይላል። እዚህ ጋር ምልጃ ሲገባ ታያለ። ይህ ምልጃ ግን ምን አይነት ስትለኝ ራሱ ያመነ ሰው በጸሎት በምልጃ ራሱ ወደ እግዚአብሔር የሚማልደው ምልጃ ልመና እንዳለ እናያለን። እንደዚህ ነው ምልጃን የምረዳው። ሆኔ 10 ሰዓት ጋር ባለህበት እንቅልፌ መጥቷል። እግዚአብሔር ሰው እሺ፣ አብሰሪ አባቴ አንድ ነገር ብቻ ነው እዚህ ጋር የምጠይቀህ። በሌላ ጊዜ በቀጠሮ ከባሩክ ጋር ማውራት አለባችሁ። ባሩክ ራሱ የሆነች ነገር ማለት አለበት። ዝም ብለህ ግን እዚህ ጋር አንድ ነገር እዚህ ጋር መልአክ ላይ እንድታነብልኝ የምፈልገው ትንቢተ ዘካርያስ ምዕራፍ 1 ቁጥር 10 ጀምሮ አንብብልኝ። ምዕራፍ 1 እሺ። እነዚህ አይነት ነገሮች ግን ሰበር ነው የጠየቀኝ ያለው ባይዘዊ ሰበር ስለሆነ ያው ጀስት ምክንያቱም አንተ ወንጌልን ስለምታነብ ወንጌል ጋር ብዙ እንትን ስለምትል ከስምም አንጻር ያንን ነው የምለውና ከስም ዳቆን አልከኝ ዛሬ ስማ፣ ሰው ለተመቸው ሰው መልካም ነገር የሚለው ነገር አለ። እዚህ ላይ በአጭሩ እንዲመልሰው ማለት ምልጃን ሞት እንደሚይዘው እየነገረን ነበር። እሱ ጋር እኮ ልሄድ ሞት የሚይዘው ከሆነ ምልጃን እንደምናውቀው መላእክት ደግሞ አይሞቱም አይደል? ፕሮፌት ይሞታሉ፣ ስፒሪት ቢንግ አይሞትም። እሺ፣ ስለዚህ ምልጃን ሞት የሚይዘው ከሆነ መላእክት የማይሞቱ ከሆነ ያማልዳሉ ማለት ነው አይደል? ከሱ ጥያቄ በፊት ቆይ ባሮኬ አንዴ፣ ከሱ ጥያቄ በፊት የትንቢተ ዘካርያስ ምዕራፍ 1 ቁጥር 10 ላይ አውጣልኝ ፕሮፌት። እሷን ብቻ አንብብል። ምዕራፍ 1 ቁጥር 10 በኋላ ከባሩኬ ጥያቄ በኋላ አንድ ጥያቄ ግን አለ። አረው ቆይ ተሙሻ በቃ እንዴ አታንጋጉብኝ፣ ስነ ስርዓት። በጣም እውነት የሚያወራ ወንድማችን ነው። እኔ ተመችቶኛል። አንድ ምዕራፍ 10 ምዕራፍ 1 ቁጥር 10 ጀምሮ አንብብልኝ አንዴ። ምዕራፍ 1 ቁጥር 10 እሺ 10 ከዚያም በባርሰነት ዛፎች መካከል የቆመው ሰው እንዲህ በምድር ሁሉ እንዲመላለሱ እግዚአብሔር የላካቸው ናቸው መለሰ ነው። ዘካርያስ ቀጥል። ዘካርያስ ነው። እነርሱም በባርሰናት ዛፎች መካከል ቆሞ ለነበረው የእግዚአብሔር መልአክ በምድር ሁሉ ተመላለስን፣ መላዋ ምድርም አርፋ በሰላም ተቀምጣለች ብለው መለሱለት ይላል። ቀጥል። አርፋለች። እሺ፣ ከዚያም የእግዚአብሔር መልአክ የእግዚአብሔር መልአክ ነው የሚጠይቀው። እግዚአብሔር ጸባዖት ሆይ በእነዚህ 70 ዓመታት ውስጥ የተቆጣሃቸውን ኢየሩሳሌምንና የይሁዳን ከተሞች የማትሰራቸው እስከ መቼ ነው አለ። ማን ነው ጠያቂው? የእግዚአብሔር ጸባዖት ሆይ ብሎ ያለው መልአክ ነው። የእግዚአብሔር መልአክ ይሏል። የእግዚአብሔር መልአክ ነው ይህን የሚጠይቀው። ለማ ለእግዚአብሔር። የእግዚአብሔር መልአክ ከጠየቀ ማለት ምን ማለት ነው? ምን ማለት ነው? ጠየቀ ነው ታዲያ። እማትምራቸው ብሎ ነው የጠየቀው። እማትምራቸው ብሎ ጠየቀ ማለት እስከ መቼ ነው ብሎ ጠየቀ። ከዛ በኋላ ትንሽ አንብበው አንዴ። ቆይ ስለደከመ እኔ አንዴ ላንብብ። በዚህ አጋጣሚ ሆነ እኛ የምናምነው ትምህርት አለ። ዛሃንጅሎ ኦፍ ያህዌ የምንለው ትምህርት አለ። ቴዎፋኒ የምንለው ክርስቶስ በብሉይ ኪዳን በጣም ጥሩ። የተማራችሁ ሳይሆን መጽሐፍ ቅዱስ የሚለውን አንዴ ላሳይ እችላለሁ። ቴዎፋኒ ብዙ ቦታ ላሳይ ቆይ ፕሊዝ ተሙሻ እኔ እነግረዋለሁ። እኛ እናወራለን። ምን ሆነ መሰለ እዚህ ጋር ይኸውልህ ምዕራፍ 1 ቁጥር 10 ጀምሮ ላመድበው። በባርሰነት ዛፎች መካከል ቆሞ የነበረው ሰው እነዚህ በምድር ላይ ይመላለሱ ዘንድ እግዚአብሔር የላካቸው ናቸው ብሎ መለሰ። ከዛ በባርሰነት ዛፎች መካከልም ቆሞ የነበረውን የእግዚአብሔር መልአክ በምድር ላይ ተመላለስን፣ እነሆ ምድር ሁሉ ዝም ብላ አርፋ ተቀምጣለች አለው። ከዛ ምን ይላል? የእግዚአብሔር መልአክ መልሶ አቤቱ የሰራዊት ጌታ እግዚአብሔር ሆይ እነዚህ 70 ዓመት የተቆጣቸውን ኢየሩሳሌምንና የይሁዳን ከተሞች የማትምራቸው እስከ መቼ ነው አለ። እግዚአብሔር መልሶ ይላል። እግዚአብሔርና መልአክ ነው የሚነጋገሩት። ጠየቀ። መጠይቁልን ነው። ማማለድ ማለት መጠየቅ ነው። አዳኝ እንደገዳይ አይደለ? በዚህ እንግባባለን። የእግዚአብሔር መልአክ መልሶ ከኔ ጋር ይነጋገር ለነበረው መልአክ
በመልካምና በሚያጽናና ቃል ተናገረው። ምን አለው? ስለዚህም ከኔ ጋር ይነጋገር የነበረው ምንድን ነው የሚለው? እግዚአብሔርም መልሶ ከኔ ጋር ይነጋገር ለነበረው መልአክ በመልካምና በሚያጽናና ቃል ተናገረው። ጠይቋል። የሚያጽናና ቃል ነው የተናገረው እግዚአብሔር አምላክ። ከዛ በኋላ መልአኩም ደግሞ ለዘካርያስ ምን ብሎ ይለዋል? ስለዚህም ከኔ ጋር ይነጋገር የነበረው መልአክ እንዲህ አለኝ፣ ስበክ እንዲህም በል የሰራዊት ጌታ እግዚአብሔር እንዲህ ይላል። አየህ፣ እንዲህ ይላል እግዚአብሔር መልአኩ እግዚአብሔርን ጠየቀ። እግዚአብሔር በሚያጽናናና በመልካም ንግግር መልአኩን ነገረው። መልአኩ ደግሞ ለማን መንገር ነበረበት? ለዘካርያስ። ከዛ ምን ያለ? ስበክ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ ታላቅ ቅንዓት በኢየሩሳሌምና በጽዮን ቀንቻለሁ። እኔ ጥቂት ብቻ ተቆጥቼ ሳለሁ እነርሱ ክፋትን ስላገዙት ባልተቸገሩት አሕዛብ ላይ እጅግ ተቆጥቻለሁ። ስለዚህ እግዚአብሔር እንዲህ ይላል፣ ወደ ኢየሩሳሌም በምሕረት ተመልሻለሁ፣ ቤት ይሰራባታል፣ በኢየሩሳሌም ላይ ገመድ ይዘረጋባታል ይላል የሰራዊት ጌታ እግዚአብሔር እያለ ይቀጥላል። ስለዚህ እግዚአብሔር ምሕረቱን በመልአኩ በኩል አድርጎ ለዘካርያስ ተናግሯል። ስለዚህ ማትምራቸው ብሎ የጠየቀው ማን ነው? መልአኩ ነው። ስለዚህ የሚቋረጥ ከሆነ አሁን የቅድስት ድንግል ማርያም ምልጃ የሚቋረጥ ከሆነ የመልአክ የማይቋረጥ ነው። ስለዚህ አትሊስት የመልአኩን ምልጃ ታምነዋለህ ማለት ነው። ቴክኒካሊ አንዱን ትመርጣለህ ብራዘር። የሆነ ነገር ተዘጋጅተን የመጣው ያስታውቃል። ጌታ ኢየሱስ ምስክሬ፣ ጌታን አልተዘጋጀው። እሺ የእግዚአብሔር መልአክ ነው ቢለው ባይዘው እኛ የእግዚአብሔር መልአክ ቴዎፋኒ የአንጀሎ ኦፍ ያህዌ ብለን ክራይስት ኢየሱስ ባይዘው ስናምን እኛ ከዘላለም የእግዚአብሔር ልጅ ነው ብለን የምናምነው። ባይዘው ኢየሱስ ፈንክሽን ልጅነቱ የጀመረው አዲስ ኪዳን ላይ አይደለም፣ ልክ ስጋ ሲነሳ አይደለም ብለን የምናምነው ከዘላለም ነው። ዮሐንስ ወንጌል ምዕራፍ 1 እንደሚናገረው በመጀመሪያ ቃል ነበር፣ ፍሮም ዘ ቢጊኒንግ ወርድ ነው። የሥላሴ ትምህርት ነው። ስለዚህ ኦፍ ኮርስ እኛም የምናምነው እንደዛ ነው። እኔ የማምነው እንደዛ። ኢየሱስ ከዘላለም ልጅ ከነበረ ሊቀ ክህነቱም ከዘላለም ነው። ገባ? ይሄ አሁን ቴዎፋኒ አሁን ኢየሱስ በብሉይ ኪዳን አልተገለጠም እንዴ? ኢየሱስ በብሉይ ኪዳን አላየህም አንተ? ከዘፍጥረት ጀምሮ በጣም ብዙ ቦታ ወደ 10 ቦታዎች እኮ ኢየሱስ ተገልጧል። መደበኛ መልአክ ሆኖ ሳይሆን አሁን እዚህ እነ ማኑሄ ቤት መጥቷል እኮ። አሁን ሶምሶን ቤት ሲመጣ ድንቅ መካራ እያለ አምላክ ነኝ ብሏል። ያን ታዲያ አንተ አሁን የትኛው መልአክ ብለህ ልፈታው ነው አንተ? ከባድ ነው። መካን ነበረች፣ መጣ፣ ጌታ ተናገራት መልአክ። ከዛ እሱ እናውራለን፣ ግን እዚህ ጋር ያለውን ነው የማወራው። ከዚህ ጋር ስለሚያያዝ ነው። ስምህ ማን ነበር? መልአክ ነው። ስምህ ማን ነበር ሲባል ድንቅ ነኝ መካር ነኝ አላቸው። ኢሳያስ ምዕራፍ 53 ላይ ደግሞ ምን ይላል? ሕፃን ይወለዳል፣ ከዛ በኋላ ስሙም ድንቅ መካር ኃያል አምላክ የሰላም አባት ነው ብሎ ስለ ክራይስት ማኒፌስት ያደርጋል። ስለዚህ መልአክ ተብሎ ድንቅ የተባለ አለ ብሉይ ኪዳን ላይ። ቴዎፋኒ ሆኖ ኢየሱስ ተገልጧል። በስጋ ሳይሆን መደበኛ መልአክ ሆኖ አይደለም፣ መስዋዕት የሚቀበል ሆኖ ተገልጧል። ስለዚህ የእግዚአብሔር መልአክ ነው እዚህ ጋር የሚለው ስፔሲፊካሊ ገብርኤል አይልም፣ ስፔሲፊካሊ ኪሩቤል አይልም። አሁን የነሳው ጥቅስ ላይ አንተ ሚካኤል አይልም። ዘካርያስ ነው። ቆይ ለምን መሰለህ? ረጋ መለስ ብለህ ስታስበው ኖ let me break it down። ለምን መሰለህ? ዘካርያስ ነው ከመልአኩ ጋር ሲነጋገር የነበረው። ዘካርያስ ሲመላለሱም ነበሩ፣ እየተመላለሱም ነበሩ። አየህ፣ ዘካርያስ ነው ከመልአኩ ጋር ሲመላለስ የነበረው። ማን ነው መልአኩ? መልአኩን ታውቀዋለህ? ብዙ መልአኮች አሉ። ስለዚህ የእግዚአብሔር መልአክ ተብሎም ደግሞ ኢየሱስ። ስለዚህ ማን ነው አንተ የምትለው? እሺ በአንተ እንሂድ። ማንን በለው አንተ ካልከኝ ይሄ መልአክ ነው ወይስ ኢየሱስ ነው እያልከኝ ነው? አልገባኝም። እንደዛ ነው እኔ የምፈታው። የእግዚአብሔር መልአክ ኢየሱስ ነው ብለህ ብዙ ቦታ ጠቅስላለሁ ከብሉይ ኪዳን። አብርሃም። ስለዚህ የኛው ኢየሱስ እያልከኝ ነው ወይ? እሺ አብርሃም ቤት የመጣው 3ቱ ሰዎች አንዱ ያረፈው ወደ ሰዶም፣ 2ቱ መልአኮች ሲሄዱ ቤቱ የተቀመጠው ማን ነው? አብርሃም ጋር ማን ነው ብለህ የምታስበው? ማን ነው ብለህ የምታስበው አንተ? አንዱ ሰውዬ ምዕራፍ 19 ባሮክ ይነግራል እሱ ላይ። ለምን? አይ አንተ ማን ነው? እኔ ላንብበው። እሺ ምዕራፉን ንገረኝና ላንብበው። 19 ላይ ነው አብርሃም ጋር 19 ዮኒዬ፣ ግን እድል ግን ስጠኝ። በጣም መላሴን በላኝ። በጣም እግዚአብሔር ስንት ነውና በመምሪያ አድባር ስር ያለውን ነው ዮኒ። መምሪያ አድባር ስር ላይ ስለተገለጠው ምዕራፍ 19 ነው። የምን ምዕራፍ? ምን ላይ? ምዕራፍ 19 ዘፍጥረት። ኦኬ ዘፍጥረት በሉኛ።
እሺ ይኸውልህ ምን አለ ቁጥር ስንት ላይ ይሄ ትምህርት ምዕራፍ 19 አንድ ጊዜ ልንገርህ ይሆን ይሄ ትምህርት የፕሮቴስታንት ትምህርት አይደለም እየነገረክ ያለው ለመጀመሪያ ጊዜ እንድታውቀው ስለምፈልግ ነው። ይህ ትምህርት የአድቬንቲስት አስተምህሮ ነው። 7 ቀን 7 ደይ ብለው የሚያምኑ አሉ አይደል ይሆን? አሁን የሚነግርህ ሚካኤል ኢየሱስ ነበረ፣ ሚካኤል የሚባል መልአክ የለም፣ ሚካኤል ራሱ ኢየሱስ ነው ብለው ነው የሚያምኑት እነዚህ ሰባን አድቬንቲስቶች ማለት ነው። ስለዚህ አሁን ፕሮፌት አሁን እየተናገረ ያለው የአድቬንቲስትን ትምህርትን ነው። ነው ቆይ እኔ እኮ ፕሮቴስታንት የነበርኩ ልጅ እኮ ነኝ እኮ። ኧረ ፕሮቴስታንት ትምህርት ነው ይሄ፣ የፔንቴ ትምህርት ነው። በቃ ቋዳም ነኝ ቋን ጊዜ እልፍ አላፍ መላእክቶች አሉ የሉም? ቆይ እልፍ አላፍ መላእክቶች አሉ የሉም? በአንጅሎ ያው ያልተማርክም ፔንቴ እያለ ክርስቶስ በብሉይ ኪዳን ያልተማርክም? እኔን አዳምጠኛውን እልፍ አላፍ መላእክቶች አሉ የሉም? እንዴት የሉም? መጽሐፍ ቅዱስ ይላል እኮ። በጣም ጥሩ። እልፍ አላፍ መላእክቶች ስማቸው ተመዝግቧል። እልፍ አላፍ መላእክቶች ስፔሲፊካሊ አይናገራቸውም፣ ግን ሱራፌል፣ ኪሩቤል እያለ አንዳንዶቹም ማኒፌስት አድርጎ የጠራቸው እልፍ አላፍ መላእክቶች ስማቸው ተመዝግቧል ወይ ፕሮፌት? እልፍ አላፍ ነው ያላቸው። ሌላ ምንድን ነው የሚለው? በቃ እልፍ አላፍ መላእክቶች መካከል ስማቸው ካልተመዘገበ ያለ ስማቸው ካልተዘገበ፣ ሁለተኛ ደግሞ አንድ ቅድም ላይ ሳትካት ነገር አለች ከዮኒ ጋር እያለ ምንድን ነው ያልከው? ማርያም በህይወት እያለች አማልዳለች፣ ከሞተች በኋላ ግን አላማለደችም። ቆይ አልጨረስኩትም ሀሳቡን። ከዛ በኋላ ከሞተች በኋላ አላማለደችም ለሚለው ነገር ማርያም መሞቷን ጥቅስ ስጠኝ። ሰው አይደለችም ማርያም? ጥቅስ ስጠኝ ነው። እኔ መሞቷን ጥቅስ ስጠኝ ነው። እሱ ጋማ እሱ ኦርቶዶክስም የምትቀበለው ትምህርት ስለሆነ እሱ እንደዛ ብለን አናምንም። ይሆን እንዴ? ጥራ አንድ ምንድን ነው የሚከበረው? አባ ቆይ አይደለም፣ ቆይ አዳምጠኝ። መሞቷን ጥቅስ ስጠኝ ነው ለእኔ። የእናታችን ቅድስት ድንግል አርፋለች ተብሎ ኦርቶዶክስ እኮ ግን ከዛ በኋላ ሌላ ትምህርት አለ። ይሆን ቆይ መሞቷን ጥቅስ ስጠኝ ነው ፕሮፌት። እሱ ጋር ሳይሆን እሱ የተሙ ጥያቄ ምንድን ነው? ያው እነሱ መጽሐፍ ቅዱስ ብቻ ስለሆነ የሚሉት እመቤታችን ስለማረፏ የምትናገረው ቤተክርስቲያን ነው። ሰው እንደዛ ከሆነ ሞታለች ብሎ አርጊመንት የሚሰራ ከሆነ ገባኝ። አሁን አንተ መጽሐፍ ቅዱስ ብቻ እንደመሆነ እምነትህም ወይም ደግሞ ሀሳብህም መነሳት ያለበት ከመጽሐፍ ቅዱስ ነው። ስለዚህ መጽሐፍ ቅዱሱ ደግሞ እመቤታችን ስለመሞቷ ይናገራል ነው። ምክንያቱም በምድር ሳለች ታማልዳለች አልክና አሁን ግን ስለሞተች አታማልድም ካልክ እመቤታችን ሞታለች ወይ ነው እሱ ጥያቄ። አዎ ካልክ ምን ትሰጠዋለህ ማለት ነው? ጥቅስ ትሰጠዋለህ ማለት ነው። ታሙ የጠየቀው ጥያቄ ቀጥል። በቃ በዚህ ባሩክ ቃል ሕይወት ያሰማል ይባላል። ስለዚህ ከዛ በፊት ግን ሁለቱም መልአኮች ብሎ እኮ ነው እዚህ ጋር የሚናገረው። አንተ ያልከኝ ኦሪት 19 ሰዶም ሄዱ ይላል። ግን አንዱ እዛው አብርሃም ቤት ተቀመጠው እሱ ክራይስት ነው እያልኩ ነው። ክራይስት ነው እያልከኝ ነው። መስዋዕት ይቀበላል፣ ጥጃ ታርዶለት ምናምን ነገር። በዛ ዘመን መስዋዕትን ይቀበለዋል ነበር። በዛ ዘመን በመስዋዕት ላይ አድርገው አይደለ ኃጢአታቸው ሲሰረይ የነበረው። ይኸውና ቁጥር 13 ላይ ምን ይላታል መሰለህ? ሳራን እግዚአብሔር አብርሃምን እንዲህ አለው፣ ሳራ ካረጀው በኋላ ልጅ እንዴት አድርጌ ይወልዳለሁ ስትል ለምን ሳቀች? የትኛው 13 ላይ? 18 13 18 13 19 ነው ያላችሁ አባቴ። 18 13 ኦኬ። አብርሃምም እግዚአብሔርም አብርሃምን አለው ካረጀው በኋላ በውኑ ወልዳለውን ስትል ሳራ ለምን ሳቀች? በውኑ ለእግዚአብሔር የሚሳነው ነገር አለን? የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ እመለሳለሁ፣ ሳራንም ልጅ ታገኛለች። ሳራም ስለፈራች አልሳኩም ስትል ካደች። እርሱም አይደለም ሳቅች እንጂ አላት። ሰዎችም ከዚያ ተነስተው ወደ ሰዶም አቀኑ። አብርሃምም ሊሸኛቸው አብሯቸው ሄደ። እግዚአብሔርም እንዲህ አለ፣ እኔም ማደርገውን ከአብርሃም እሰውራለሁን? አብርሃም በእውነት ታላቅና ብርቱ ሕዝብ ይሆናልና የምድር አሕዛብ ሁሉ በእርሱ ይባርካሉና። ጽድቅንና ፍርድን በማድረግ የእግዚአብሔር መንገድ ይጠብቁ ዘንድ ልጆችንና ከእርሱ በኋላ ቤቱን እንዲያይዝ ዝዝ አውቃለሁና ይህም እግዚአብሔር በአብርሃም ላይ የተናገረውን ነገር ሁሉ ያመጣ ዘንድ ነው ይላል። ይሄኛው ብሉይ ኪዳን አዲስ ኪዳን ላይ ብሬክዳውን ተደርጎ የለ እንዴ ስለ ኤልሳቤጥ?
ምን ይቅርታ፣ ይሄኛው ነገር ይቅርታ፣ ስለ አብርሃም አልኩኝ። ስለ ድንቅና ፍርድን በማድረግ የእግዚአብሔርን ይጠብቁ ዘንድ ልጆችና ከእርሱ በኋላ ቤቱ እንዲያዝ አውቃለሁና ይህም እግዚአብሔር በአብርሃም ላይ የተናገረው ሁሉ ያመጣ ዘንድ ነው። እግዚአብሔርም አለ የሰዶምና የገሞራ ጩኸት እጅግ በዝቷልና ኃጢአታቸውም እጅግ ከብዳኛለችና። ያንተ ጥያቄ ምንድን ነው እዚህ ጋር? አይ ጥያቄማ እኮ ያልኩ አሁን ቅድም የእግዚአብሔር መልአክ የሚለው የዘካርያስ ምዕራፍ 1 ስታነሳ የእግዚአብሔር መልአክ በሚል መስዋዕት ሲቀበል በቴዎፋኒ ዘአንጀሎ ኦፍ ያህዌ እንደውም እዚህ ዘፍጥረት ምዕራፍ 28 ላይ ያዕቆብ መሰላል ላይ ይላል ከሰማይ እስከ ምድር የሚደርስ መሰላል ክራይስት ነው የምንለው እና ክርስቶስ ኢየሱስ በስጋ ከመምጣቱ በፊት በቴዎፋኒ በመደበኛ መስዋዕት የሚቀበል መልአክ ሆኖ ተገልጧል። ኦኬ፣ በጣም ጥሩ። ስለዚህ ምናልባት ኢየሱስ ሊሆን ይችላል እያልከኝ? ምናልባት አይደለም ነው እንጂ የሚሆነ ስፔሲፊካሊ ሌላ መልአክ ብሎ እሱ ከሆነ ዕብራውያን 1:12 አንብብልኝ እና 13 እኔ ላንብበው። እንደሱ ካልከኝ ሌላ ጥቅስ ስላለኝ ማለት ነው። ዕብራውያን 12 ዕብራውያን ምዕራፍ 1 ቁጥር 13 እና 14 ምን ይል መሰለ? አንተ አሁን እዛ ጋር ያልከው ምንድን ነው? ኢየሱስ ክርስቶስ ነው ብለኸኛል። እሺ በኢየሱስ ስለዚህ አምላክ ኢየሱስ ክርስቶስ ነው ብለውኛል። እሺ ብለን ልስማማ። አይ እሺ ብዬ ልስማማ። ለአርጊመንት ባኬን ፎርዝ ላለማድረግ ስለደከመም ጭምር ነው። በጣም ይቅርታ ስላቆየው። ምን ይላል መሰለ? ዕብራውያን ምዕራፍ 1 ቁጥር 13 ነገር ግን ከመላእክት ጠላቶችህን የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ። ከቶ ለማን ብለዋል? ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉም መናፍስት አይደሉምን ይላል። ይሄስ እገዛ የመላእክት እገዛ እዚህ ላይ የለበትም ወይ? ማብረታ ያ ኦኬ ዮኒ ይገባኛል። ልክ ነህ። መጽሐፉ ባይዘ የሚለውን ነው የምንለው። ባይዘ ምንም የምናወላደው ነገር የለም። አሁን አንተ እንዳልከው ነው የሚሆነው። ጀስት ግን አንተ ያልከው አሁን የተነበበው ጥቅስ ላይ ሌላ የእኛን ሀሳብ አስታከን አናመጣም ነው። ባይዘ የእኛ እምነት እንደዛ ነው። ስለዚህ አንተ ያኔ ያስታከኩት ነገር የለም። የኔ አባት መጽሐፍ የሚለውን በዚህ ጥቅስ መሰረት ይህን ጥቅስ ክሌም ያደረገው ሁሉ አናስረግጥም ነው የሚለው እንጂ ይህን ጥቅስ በጣም ነው የምንቀበለው። ይህ ጥቅስ ከተቀበልከው የመላእክቶች ማገዝ ማለት ምልጃ ነው። እኔ ካገዝከኝ ማለድከኝ ማለት ነው። ቀጥታ ወደዛ ለመሄድ ነው። እሺ ቆይ አገዝክ ነው። ማገዝ ምንድን ነው በክርስትና? እሺ ቆይ ጥቅሱን እናየው። ለመዳን ነው የሚለው እኮ ለመዳን ማለት በመዳን ስራ ውስጥ መላእክቶች ፓርቲሲፔት እያደረጉ ሊሆን ይችላል። ይህ እግዚአብሔር ስራ ነው። እሱን መታንተ እገዛ ነው። ተባረክልኝ። ዳስዋራሳይ እሱን ደግሞ መተህ ማማለድ ወደሚል እንትን አታመጣውማ። ለዛ ይቆያል። አንተ እገዛውን ከተቀበልክ እንዴ ማማለዱ ይቆያል። ቀስ እያለ ጉዳይ የሆነ ነገር ብቻ የማስያዝ ነው እንዴ? አሪፍ አይቸኩልም። የሆነች ነገር አስቼ ሄዳለሁ። አንተ በደንብ ታነባለህ፣ ይገለጥልሃል። ከሌሎቹ ጋር ስታወራ መላእክትን ሞር ኦፍ ዲስሪስፔክት አድርገው ነው እንደሚያወሩ እኮ። ምንድን ነው መላእክትን ምንም ቦታ እንደሌላቸው ከእግዚአብሔር ብቻ እንደሚላኩ እንጂ ምንም አይነት ነገር እንደሌላቸው ነው የሚያወሩት። ዳስ ዋይ ዋዝ ሊስኒንግ ዘ ሆል ታይም። ለአስር ወር ሙሉ ስሰማቸው የነበረ ነገር ነው። ስለ መላእክት ምንም አቴንሽንም አያቀኝም ሁላ ነው የሚሉት። መላእክት አያቀኝም። ጥያቄ ከምን እንደተረዳው ታውቃለህ? ብዙዎች ለዚህ ነገር ብዙም ጥሩ ነገር አላደረጉም መሰለኝ። በጣም ብዙ ይገባኛል። እሺ ገብቷል። መላእክት አሁን አያቀኝም፣ የእግዚአብሔር መልአክ እንጂ አያቀኝም ብለው ነው የሚያወሩ። እየት ያቀኛል? እንደዛ ከሆነማ እኮ ያዕቆብና ይሁዳ ላይ ሲናገር መላእክትን በመላእክት ላይ እንኳን የትዕቢት ቃል የሚናገሩ የሚሳደቡ አሉ ይላል። በጣም ሬር ነው። ስለዚህ ይሄ ማለት ምንድን ነው? መላእክትን በዛ ደረጃ የምናገሩ ኤግዛክትሊ እሱ ነገር ስላለን ሚካኤል ራሱ በሙሴ ስጋ ይላል እኮ ከዴመን ጋር በተቀለ ዝም ምን ያለው ነው የሚለው። አልሰደብም። የክፋት ቃልም በመልአክ ላይ አልተናገረምና ቅጣት አለው። አንዳንዴ ሶርስ መጠናት አለበት ለየትኛውም ነገርና ሶርስ ጤናማ ካልሆነ ነው መጽሐፍ ቅዱሳዊ ሀሳብ ላይ ዝም ብለህ ስድብም ይሁን ምናምን የምትናገረውና አሁን ዮኒ ያስነሳው ዕብራውያን ምዕራፍ 1:13 ላይ እግዚአብሔር ጠላቶችን የእግር መረገጫ እስከሚያደርግልህ ድረስ በቀኜ ተቀመጥ ያለው ከመላእክት ከቶ ለማን ነው? እግዚአብሔር ይሄን ለመላእክት አላለም። ሲጀምር 13 ላይ የጀመርከው ከዚህ ነው። እግዚአብሔር ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ ያለው ከመላእክት ከቶ ለማን ነው? የመጣው የመላእክትን ሊረዳ ሳይሆን የአብርሃምን ዘር ሊረዳ ነው እያለ ነው የሚወርደው። ዕብራውያን ምዕራፍ 1 ስታነበው
እንደውም ምዕራፍ 1 ላይ ምን ይላል? እግዚአብሔር ከጥንት ጀምሮ በብዙ ጎዳና በልዩ ልዩ መንገድ በነቢያት ተናግሩ፣ አሁን በዘመኑ መጨረሻ ግን በልጁ ለእኛ ተናገረ። እሱ የባህሪው ነጸብራቅ ነው ምናምን እያለ ይወርዳል። ትክክለኛ የባህሪው ምሳሌ እያለ ይወርድና የመጣው ግን መላእክትን ለመርዳት ሳይሆን የአብርሃምን ዘር ነው። የወደቀው የአብርሃም ዘር ነው። የወደቀው ኃጢአት ሲን ውስጥ የገባው የአዳም የአብርሃም ዘር ስለሆነ ለእነሱ ነው የመጣው ነው። ከመላእክት ትንሽ ያሳነስከው እያለ ይናገራል ዕብራውያን ምዕራፍ 1። አንተ የሄድክበት ቁጥር ጋር ስንሄድ እግዚአብሔር ጠላቶችን የእግር መረገጫ እስካደርግልህ ድረስ የሚለው አብ ለወልድ ነው እያለ ያለው። ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኝ የተቀመጠ ያለው ወልድን ነው ያለው። ከመላእክት ለማን ነው? ለልጁ እንጂ ይሄን ያለው ጠላቶችን የእግር መረገጫ እስካደርግልህ በቀኝ የተቀመጠ ያለው ልጁን ነው እንጂ መልአኩን አይደለም የሚል ከሰጠ በኋላ አንተ የምትፈልገው 14 ነው። መላእክት ሁሉ ይላል መዳንን የሚወርሱትን ለማገልገል ኢንክራይስት የሚሆኑትን ሰዎች ለማገልገል የሚላኩ አገልጋይ መናፍስት አይደሉም። ይህንን ስማይ ምንድነው መሰለ መዳንን ምን ለሚያደርግ እዚህ ጋር ነው ማስተዋል ያለብን። መዳንን ለሚወርሱ ካለ ኢየሱስ ክርስቶስ አዳኝ እንጂ የዳነ ነው እንዴ? ኢየሱስ ክርስቶስ አዳኝ እንጂ የሚድን አይደለም፣ የሚታገዝ አይደለም። አይ በእግዚአብሔር የማዳን ስራ ላይ የትኛውም አካል አሁን እኛ ምናምን እዚህ ጋር ነው አይ እያልኩ ያለው ምን መሰለ አይደለም ፕሮፌት እዚህ ጋር ያ መዳንን ለሚወርሱ እዚህ ጋር ምን አለ መሰለ ከታች ምን ይላል? ሰዎች ሊድኑ ሲሉ መላእክቶች ኦፖርቹኒቲ ሊኖራቸው ይችላል ከእግዚአብሔር ዘንድ። ምንም ማድረግ አንችልም። ተባረክ ለምሳሌ ይህን ጥቅስ ግን አመተህ ሊትራሊ ዛሬም ይማልዳል ወደሚል ደግሞ አታመጣውማ። በጣም አስቸጋሪ የሚሆንብህ ለመዳን ነው የሚለው። መዳንን ለሚወርሱት ያግዛሉ። ይሄን ማን ይክዳል? መዳንን ለሚወርሱ ወይ አሁን ክርስቲያን ያልሆኑ ሰዎች ያግዛሉ። ሌላ ምን ያግዛሉ? ከምን አንግል? አንተ አሁን እኮ ቀጥታ ወደ መልጃ ልትመጣ ነው። ኖ አላማ ቀስ ብለን ወደፊት እንመጣለን። እሱ ቀስ ብለን ካገዙማ ከዚህ ቃል ውጭ ወዴት እንሄዳለን? ያግዛሉ። ዳሶላም ሳይ ካገዙ ወደፊት ደግሞ ስታነበው በጣም ወደ ማማለዱ የሚመጣበት ነገር ሩቅ አይሆንም። አንዷ ጫፍ እኮ ነው ያለችው። ዳሶላኒ መጽሐፍ ቅዱስ ብቻ እያልኩ ይሄን ቃል ወደ ሌላ ዲናይ ማድረግ አልችልም ሲጀምር። ስለዚህ ካገዙ ካልከኝ I will take that. I just want that. That's all I needed. ማገዛቸውን ካመንክልኝ I'm good. ሌላ እንደነ ባሩክሻ እንደነ ተሙሻ እምቅ አድርጌ አልፍ እንትን አልልም። የተወሰነ መስመር ከመጣልኝ በቂ መጽሐፍ ይላል። ካለ ለምንድን ማለት ነው ማለት እኛ ምን ሸፈንለት እግዚአብሔር የለም። በነገራችን ላይ ፕሮፌት በጣም ጥሩ ስነ ምግባር ያለው ወርቅ የሆነ ሰው ጌታ በጣም ነው የወደድኩት። አሁን ከዚህ ልጅ ጋር እኔ ሁሌ መተን ብንማማርና ብንነጋገር አንዳንድ ነገሮችን እናተርፋለን ብዬ አስባለሁ። እኔ አሁን ቅድም ላይ ራሱ ሳላስበው ድንገት ፎቶኝ የራሱ ከሆነ በጣም ይቅርታ በተደጋጋሚ ያልኩት ለምንድን ነው ልጁ በጣም ምርጥ ልጅ ነው። በፍቅር ከሆነ ሁላችንም መማማር ክርስትና እንደዚህ ነው። እኛ ለመማማር ነው። አሁን ባሩክ ኦልሞስት ደግሞ ፕሮፌት ደግሞ ከባሩክ ጋር ደግሞ ብታወራም ደግሞ ሞር ባሩክ በጣም የተረጋጋ ልጅ ነው። ሲያወራም ሆት የሚሆን ልጅ አይደለም እና ሞር በሃይማኖቱ ጉዳይ ላይ እየተያያዝን ጸብን ከምንዘራራበት አንዱን ጠላት እያደረግን ከምንቆጣጠር ይልቅ እንደዚህ ተስማምተና ተከባብረን ተነጋግረን ብንማማር አሪፍ ነው ብዬ አስባለሁ። በጣም ጥሩ ትክክል። ባሩክሻ የምትለው ትንሽ አጠር ያለ ከመውጣቱ በፊት ደክሞታል። አንተም ጋር ሌሊት ነው ባሩኬ እና ትንሽ የምትለው ካለ አታረዝምበት አደራ። እሺ አይ አላረዝምበትም። አክቹዋሊ ያው ከዚህ በፊትም እንደዚህ ተገናኝተን ምናምን እናውቃለን። እሺ ፕሮፌትዬ እንግዲህ ያው በጣም ጥሩ የሆኑ ነገሮችን ተናግረሃል። እውነት ለመናገር እሱን ልክድ አልችልም። ስተቶችንም ደግሞ ስትናገር ነበር እና አሁን እነዛ ነገሮች ላይ ብዙ እንትን ልል አልፈልግም። ቅድም ግን እሺ ለምሳሌ ተሙን ወንድሞች የተቋረጠ ተደውሎበት ነው ባሩክ ይሰማል። ኔትወርክ አሁን መጥቻለሁ። ዮኒ ፎሎ አደርጋለሁ። ፎሎ መልስልኝ በዚህ አጋጣሚ። ኧረ ገና እንትንን አይቼ ወዲያው ነው ፎሎ ያደረኩ። ጌታ ቆየው በጣም ፕሮፌት በጣም አንተማ ብዙ የምንማማረው እኔ ማወቅ የምፈልገው በግልጽ በፍሪደም አንተም እኔም ደስ ብሎ ነው የምናወራው ነገር ፕላስ ደግሞ ከአንተ ቢማሩ የጌታ ልጆች ደስ ይለኝ።
በጣም ነው ደስ የሚለኝ። ስለዚህ ፎሎ አድርገውሃል ብዙዎቹ እርግጠኛ ነኝ። ወደ ባሮኬ እንመለስ። አጠር አድርገህ ንገረው። እሺ ሚኪ በጣም ጥሩ ነገሮችን ተናግረሃል። ደግሞ ትንሽ ስህተቶችንም ደግሞ ስላየውኝ ሁሉንም ለማንሳት ያው ሰዓት ምናምን እያልክ ስለነበረ እሱን እንተውና ለማንኛውም ቅድም ስለ ጥምቀት ስትናገር ነበረ። ያው ያሁኑንም በደንብ እንሄድበታለን። አክቹሊ ወይ አንተ የምትወጣም ከሆነ እኔ ጠቅለል አድርጌ የቤተክርስቲያን አስተምሮ ምን እንደሆነ ምናምን እናገረዋለሁ። ምናልባት እዚህ ውስጥ ያላችሁ ወንድሞች እህቶች ሳትወጡ ብትሰሙ ደስ ይለኛል። ጥምቀት ያድናሉ ብለህ ስትጠይቀው ነበረ ፕሮፌት አይደለ ተሙ? ጥምቀት አያድንም? እሱ ስጠይቅበት የነበረው አንዱ ክሬም ምንድን ነው ብዙ የመዳኛ መንገድ ስለዘረዘረ አይ መዳኛ አንድ ነው። ራሱ ክርስቶስ የተናገረ ምን አለ መሰለኝ በዚህ በሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 9 ላይ በክርስቶስ ትምህርት ለማይኖር አምላክ የለውም፣ በክርስቶስ ትምህርት ለሚኖር ግን አብና ወልድ እንኳን አሉት ይላል። አሁን እኔ እናንተ ስንነጋገር እንደ ክርስቶስ እንዳስተማረው ትምህርት ነው መሆን ያለብን። ሐዋርያት የሚያስቀጥሉት ያንን ስለሆነ ስለዚህ አሁን የኔ ጥያቄ ምን መሰለ ጥምቀት አያድንም? ብላክ ኤንድ ዋይት አጭር መልስ ብትመልስልኝ። አጭር መልስ ከሆነ እኔም ጠይቃለሁ አንተም ትጠይቀኛለህ። እሺ ጥምቀት ያድናል ብዬ አላምንም። አንተ ታምናለህ? እሺ አያድንም ላልክበት ጥቅስ ስጠኝ። ምን መሰለህ አንተ አሁን ስክሪፕቸር አለውን ስለሆንክ መጽሐፍ ቅዱስ ብቻ ስለሆንክ ስለዚህ እምነትን መመስረትን መነሳትም ያለበት ከመጽሐፍ ቅዱስ ስለሆነ የተረጋገጠ ደህንነት ነው። አመኜ ተጠመቅኩም ያለው ኮንፌስ ማድረግ ስለሆንኩኝ የኔን አስተምሮ ታውቃለህ። ጀስት አሁን ምንድን ነው አውቃለሁ። ምን መሰለህ ጥያቄ ፕሮፌት ባጭር ቢሆን ማለት ነው እኔ አያድንም አልኩ አይደለ? አያድንም ብያለሁ። ጥቅስ ስጠኝ። አያድንም ላልክበት እኮ አያድንም እኔ ያድናል ለምለው ጥቅስ እሰጥሃለሁ። አንተ ግን አያድንም ላልክበት ጥቅስ ስጠኝ ነው። አያድንም ስልህ ከሆነ ጥቅስ አለኝ እያልኩ እኮ አይደለም። ጥቅስ ከሌለ የያዝከው እምነት ስህተት ነው ማለት ነው። ለምን መሰለህ እኔ ያድናል የሚለው ስለምሰጥ የሚያወራበት ስፒሪት ጥሩ አይደለም። በዚህ መልኩ አይደለም። ጥያቄና መልስ ሲሆን ከዚህ በፊትም እኮ አውርተናል። አሚኪዬ ጥያቄና መልስ ሲሆን በደንብ እንድንባባ ስለደከመው ይቅርታ ሳትኩኝ። እሺ እኔ አይደለም ባሮኬ ሳትኩኝ። እሺ እኔ ጥቅስ የለኝም። እሺ ስህተት ነኝ። እሺ አያግሪ። እሺ አንተ በጥምቀት ትድናለህ? እሺ ጥምቀት እንደሚያድን እኔ ደግሞ ያድናል የሚለው ላሳየህ። በቃ አውቀዋለሁ። ጥቅሱን ጠቅሰህ ብቻ ለፍልኝ። ታምናለህ? ትድናለህ? እንዴ መጽሐፍ ቅዱስ የሚለው አይደል እንዴ? ስለማምን እኮ ነው የምነግርህ። ትድናለህ ነው እኮ አጭር ቃል እኮ ነው። ኦፍ ኮርስ ላሳየህ እኮ ስለማምን እኮ። አሁን አንተ የዘላለም ሕይወት አለህ በጥምቀት ከዳንክ? አሁን የዘላለም ሕይወት በሚገባ አሁን ትዊስት አታርገው ነገሩን። የለም እንዴት መሰለህ ፕሮፌት? አዎ በሚገባ እኔማ አዎ ሲጀምር ዋስትና የሌለበት ቦታ ላይ ምን ይሰራል? ከኔ ጋር ይሻል ለምሳሌ ባሮኬ በደንብ ስለምታውቅ አይደለም ስለማውቀው ነው ሀሳባቸው። ምን ይሆናል መሰለህ ዮኒዬ፣ ገብቶኛል። እኔ አሁን ነገሮችን በማርዘም ማለት ነው ዮኒዬ፣ ሌላ ጊዜ ፈታ ብለንም እንድንነጋገር ጥያቄው ላይ ትኩረት እንዳይደረግ ምን መሰለህ፣ እኔ በጣም የሚያሳዝነኝ ነገር እዚህ ጋር በጣም ብዙ እየሰማን ፕሮፌትዬ፣ አንድ ጊዜ እኔ አሁን ይሄ ሁላ ሰዓት ሳደምጣችሁ ነበር ቁጭ ብዬ፣ ጌታ በሚያውቀው አንዳች ነገር አልተናገርኩም። ለዛም ነው ማናችሁም ሳትወጡ ነገረ ድነት ምን እንደሆነ በቤተክርስቲያን አሳያችኋለሁ ብዬ። ፕሮፌት አሁንም እኩል እያወራ ነው ከኔ እኩል ሀሳቢ ልግለጥና ጠይቃለሁ። ጥያቄ ላይ ፕሮቴስታንት ምን እንደሚያምን እኮ ታውቃለህ። ኦርቶዶክስ ምን እንደሚያምን እኮ በመዳን ጉዳይ ይታወቃል አይደል? እሺ እስቲ አንተ ምንድነው አሁን ሙግቱ ምንድነው? እኛ በዛና ሙግቱ ምን መሰለህ? ሙግቱ ምን መሰለህ? የኔ ሙግት ጥምቀት አያድንም ካልክ ጥምቀት አያድንም የሚለውን ጥቅስ ልታሳየኝ ይገባል አልኩ። አይ ጥቅስ እንኳን የለኝም አልከኝ። እሺ ጥምቀት ያድናል አልኩ። እሺ ያመነ ይጠመቅ ይድናል። እሺ ድኛለሁ በቃ ፔሬድ። አምነህ ስትጠመቅ ትድናለህ። ዳንኩ በቃ አለቀ፣ ድነት ተፈጸመ። ከዛ በኋላ ጠይቀኛ ያ እንደዚህ ብለህ ትጠይቀኛለህ። አሁን የኔ ጥያቄ መለስክ፣ ይሄንን መልስልሃለሁ። መለስኩልህ እኮ እሺ ልበልስ። አሁን እምነትህን ንገረኛ ፕሮፌትዬ። አሁን ከጥያቄ ለማምለጥ ባሮክሻ ደክሞታል። ወደ አንተ ትምህርት ባሮክ፣ ወደ አንተ ትምህርት አንዴ ተረዳኝ። እኔ ከገባ ማውራ ባሮክ በጣም አስቀምጨዋለሁ ለብዙ ሰዓት እና አሁን ከዚህ በኋላ በድካም መንፈስ የአንዳንዴ ኮምፕሌን የሚደረግ ነገር ሊመጣ ስለሚችል በዛ መንፈስ ባይሆን ደስ ይለኛል። ሲወጣ በፍቅር ነገ የሚመጣበት ቤት እንዲሆን ነው የምፈልገው። ገባ? እሺ ለማንኛውም በቃ አንተ 5 ሰዓት ቁጭ ብለዋል። በቃ ችግር የለውም። እሺ እንደዛ ከሆነ እኔ ትምህርቱ ላይ ልናገር፣ ጥያቄውን አልጠይቀው። በቃ እኔ እሺ ትንሽ ልናገርና እሱ ስለደከመው ልሸኘውና እኛ መማር ካለብን
በዚህ ነገር ላይ ሀሳብ መስጠት ቢቻል ጥሩ ነው። እሺ ያው ብዙ ጊዜ አውርተን እናውቃለን። ችግር የለውም። እሺ በቃ ስለሚያውቅ ነው እንዳልኩ በጣም ጥያቄ ምን እንደሆነ ስለሚያውቀው ነው። እሺ ችግር የለውም። ያቆየው ሼም ይዞት። እሺ ጥያቄ ምን ሊሆን እንደሚችል ስለሚያውቀው ነው። ያው ችግር የለውም። እሱም ይገባዋል። እንዴት አይገባውም እንዴ? በአንድ ቀን ማስጠቆራለን። እሺ ለማንኛውም ጋይስ ምን መሰለ ሌሎቹ ገብቷል እንደዚያው እንዲህ